አንድ በገና ባንድ ምሳቃ እያልክ በእውነት አይ የማይቀርልህ ጉዳይ ነው። ጀግና ደያስን ጥሪ ጠራህ ጭራሽ በዚህ ሰዓት በዚህ አይመጣውም። እንዴ ምን ጋይስ ምን ሆናችሁ? እኔ የሆነ ያሳቀኝ አይሰማም ብሎ ሲል ልተወው ነበር እኮ እንዴ ምን ምልክት ነገርኩሽ እኮ አልሰማሁም። ምልክት ነገርኩሽ እንዴ ኤኒዌይስ ግን ማለት ነው ናቲን አንቺ ትቀልጃለሽ። ኦፌላላ ስገረፍ ማድረው እኔ የሃይላንዱ ጉዳይ ሃይላንድ ይላል እንደ ጃሮ ነው አለው ሚንጠለጠለው እኛ ላይ የምታሳይት እናንተ አድጓል። አውታው ማኩ አንዴ ትቀልዳለህ ጃሮ ነው በርካው ነው አለማምደ ስማ ልመደው ኦታዬ ምንድነው ካልክ በኋላ ብትለቀቀው ስሙማችሁ ላይክ ይሄንን ተውትና ለሁሴ የቀረበውን የውይይት ጥሪም እንዳትረሱት። እሱ ይሄ ከሁሉም ነፃ ነው እንዴ ማኩ ፈታ ይሄ የሚያሳስበው ለኛ ነው። ለሱ አይደለም ጌታ ያስታቀሰት እንት ቦታ ደርሻለሁ። ለወንድሞቼ በጣም ሰግቻለሁ። እኔ እንኳን በምንም እንደምንም አመልጣለሁ። ሲጀመር ምን እያላችሁ ነው? ምንም እኮ አላየንም እኛ። ኧረ አምልጧት ነበር እዮባቺ ልጅ ሰማው ምን እንዳለ? አይ ሰማዋት። እሷ ለኔ አያሳስብም ማለት አይ መኳንንት አይ መኳንንት በእኛ ስም ነግድ አንተ ምን አለብህ? በጉድ ማማም ገብቷታል መሰለኝ የተፈጠረው ነገር እያለች እኮ አንተ ይሄ እንትኑ አቢ የሚያሳየን ቦታ በጣም ነው የሚያምረው። አይቶ መለስ ደስ ይለኛል። በረከት ለደጆ ያብቃናልን እኮ ዩባ አባ ሳሙኤል ነው። የት ነው? ቨርጂኒያ እናት ሀገር ቨርጂኒያ። እዚሽ ቅርብ እናት ሀገር ቨርጂኒያ። በነገራችን ላይ ስለት አለብኝ አብዬ ለደጃ ያብቃኝ አልከው። ስማ እዚህ ቆላ ድባ ሲያበቃ እንግዲህ ይሄ ጸራ ጽዮን ነው። እኛ ሀገር ትልቅ ጉልላት ተለምዶ አሁን ይሄ ማቤት ነው ብለን የምታልፈው ያኛው አሁን ቤተ መቅደስ ገና ሊሰራ ነው። እዛ ፊት ለፊት ያለው ይታያችኋል። እዚህ ጋር ነው የሚሰራው። ገዝተው ነው መሬቱ። አዎ ምን አገባ ሰማ እዛም ሄደ ደግሞ ይደርሰኛል ልትል ነው። አይ መኩ ቢዝነስ ሰው እንዴ ቤተክርስቲያን ባንዲራ ነው ኢትዮጵያ ያለ ሰማ የሆነ አክሲዮን ምናምን እኮ ካልገዛው ልትል ነው መኩዚ
እንደ መኩ ገዝተው ነው አለች ነው ብላ መቼ ዕለት እንዲህ እያሳየን አስበዋል። እዛ ጋር አንድ 40 ተማሪዎች በገና ምናምን ነገር አዘው ቢደረድሩበት አላለም። አላማችን እኮ መኩ እንዲያስተምራቸው ነው። ባንዲራ ያሳየ የክልል ምናምን ባንዲራ አልቆመም፣ ምንም የለም። ቶቶ እዛ አትሂድ። ስማ ብሩኬ ወይ የመኩ እዚህ ለድግስም ለምንም አፈር በተን እየተደረገባት ለምዳ እዛ ገዝተው ነው አለች። ባለ ሁለት እኮ ነች ክንፍ፣ ባለ ሁለት እንዴ! ስማ ለክርስትና ሳይቀር እኮ ነው አፈር በተን ተደርጎባት 500 ካሬ አንተ ነው። መኩዚ ቀላል ሰው አይደለችም እኮ በእውነት። ዲያቆንዬ እንዴት ነው? እውነት ነው እንዴ? እንዳለ በገና ወደ አንተ ነው የምልከው። እሺ አቢ፣ እኔ መላክ ሳይሆን ራሴ ቀጣይ እመጣለሁ። በቃ ምንም ማድረግ አልችልም አሁን በኋላ በቃ። እውነትም በቃ ምንም እንድሽ ብለህ እንዳታስብ ብቻ ላከው እና ከበቃ ገዳም እዚህ ውስጥ ያላችሁ በስም የተናዘዝልኝና እኮ ይሄ ገዳም የሚገባው እኮ እዚህ ያለውን ክንፈን ለኔ ተናዘዝና ግባ ገዳም። ባለ ሁለቱን ባለ ሶስቱን ግደለው፣ መኩን ግደለው። ማን አብደላ ብለህ ጥራይ ነው የሚለው። አይሰማም እንዴ? አንተ ግን በጣም ሰፊ ቦታ ነው። አቶም እንዴ ትልቅ ነው በጣም በጣም ትልቅ ነው። ብቻችሁን አትፈሩም? እኛ ብንመጣ አይሻልም? የጥሪያችን እኮ እንደዚህ እነ መኩ አላስወጣሉን እንጂ ተሰብሰቡ፣ ኑ ወደ ቤታችን ሰብሰቡ። ወደ እዚህ አካባቢ የምትኖሩ ዲሲ፣ ሜሪላንድ፣ ቨርጂኒያ አካባቢ የሚኖሩ እንግዲህ መጥተው የበረከቱ ተካፋይ ሆኑ እያለን ነው። ቨርጂኒያ ነው ያልከው? ከታች የጠየቁ ነበሩ። ቨርጂኒያ ነው፣ ፍሬድስበርግ አካባቢ ኮርፖሬት አካባቢ ይላሉ። ለነሱ ቅርብ ነው። ይሰማል። በቃ ገዳሙን ጠይቅ። ኔትወርክ ትንሽ ላግ ያደርጋል ግን ይሰማል። አቢ ምን ትላቸዋለህ መሰለህ? መኩ ጥሩ በገና እንትን ይላል፣ ለገዳም ደግሞ በገና ጥሩ ነው። ድላኮይ በላቸው። ድላኮይ ነው ይዘው ትመጣ። ይዤው ልምጣ። ሲጀመር መኩ የስቴቷን ስም በጣም ነው የወደድካት። ቨርጂኒያ? አረ ቨርጂኒያ አልገባውም። ባክዮ ባሱ አልገባውም። መኩዚ መኩ እኔ ስንት ቀን ለፋባት ካለፈ በኋላ አትረዳ ወዲያው አላልኩ። አንተ ስማ ዮባ ስያሜውን አላወቅም ማለት ነው። አንተ ስያሜ እኮ ቨርጂኒያ ዝም ብሎ ቨርጂኒያ የተባለ አይደለም እኮ። አንዴ የምር ተው ከቤተክርስቲያን ጋር የተያዘ ነው። ዝም ብሎ አይ ደስ ይላል በጣም ቨርጂኒያ አይ መኩታ ማግኘበት ይሄንን እንደዚህ አይነት በገናዎችን ማለት ነው የወደ ውጭ የሚላከው አክቹአሊ ሀገር ውስጥ መውሰድ ይችላሉ እና ወደ ዩኤስኤ ወደ እንትንም እንልካለው ወደ ዩሮፕም አክቹአሊ የትም ቦታ ቻይና ምናምን የትም ብቻ እዘዙና እነዚህ በገና የምትፈልጉ መማር የምትፈልጉ እንትን ማድረግ ትችላላችሁ። ክራርም እንደዛ ጻፉበት በውስጥ እነዚህ ክራሮችን ለሰው ስጦታ እንትን መግዛት ምናምንም ትችላላችሁ። እዛ ሀገር ያለ ምናምን ማለት ነው ሰርፕራይዝ ምናምን ማድረግ ትችላላችሁ። መኩ ያው ይቻላል። ማዘዝ ነው። አዛችሁ ብቻ በቃ ማስታወቂያ እየሰራሁልሽ እኮ ነው። እዚህ አፈር በተን እንድታረጊብኝ
አረጋለሁ። አፈር ብቻ የኛው ክራ አፈርን ትርጉም አወራን አይደል እንዴ? 500 ካሬ ነው ተባባልን እኮ። አይ ስንት ናቸው የተባልክ ነው መኩዚ? በውስጥ እንትን በሏ በውስጥ አፉልኝና ከነ መላኪያው ምናምን ውጪ ያላችሁ ዩዘር ኔማቸውን እያየ እንትን በላቸው። በውስጥ ፎሎ አድርጋቸው ወይ ፎሎ ምናምን መልስላችኋለሁ። እሰማለሁ። 3 ወር ነው የሚፈጀው። ወይ ትሰሚያለሽ ማአረዬ? ከሁሉ ነፃ የሆነ አንድ ቪዲዮ ላሳያችሁ። ከሁሉ ነፃ ነው ጌታ። እሺ ምይሉ እንጂ don't touch it. If you touch it ለቅሶ ነው። እሺ ያሰሙት ውይይቱ አስታውሳችሁት? እጅግር ምናምን የተባለው ውይይት ከዛ በኋላ የነበረ ቆይታ ነው። አሁን እዚህ ጋር ነው ባሮክ እና ዮብን መጠይቃችሁ ማለት ነው። ምንድነው የሚይዘኝን ያለው ጋይስ? ጨርሻለሁ። ፍቱልኝ። ምን ይዘኛል አለ? አልሰማሁትም። አይሰማም እኮ ስሜት ሁላ ምን ይዘኛል አለ? ኦ እንደዛ ነው እንደ ያለው። ቆይ ድጋሞ ዝም ብለው ቆይ ግን ስለ አላህ አባት ተብራርቱ እንዴት ነው እሱ ስሜት? እንዴት ኮነ ግራ ያጋባል እኮ አንዳንድ ጊዜ እኮ። ያኔ ጥያቄ ላይ ዮብና ለባሮክ ቅድም ማኩዬ ስለተሳቀቀች እናንተ ግን ላይክ ምን አይነት ነው ምንድነው የሚሰማው ነው አልክ? ማኩ ያላብራራው እኔ በምን ደይ ነው ማብራራው? ምን ሲቆርጠኝ ማኩ አብራራ ተብለሃል። ያብራራ እንኳን አላለችም እኮ ፓፓ። እየተሸማቀቀች የተሰማህን ነገር ተናገር በቃ። ቺ አለችኝ እኮ ምኑን ነው? ኧረ ምኑን ነው የምናገረው? መኩ የፈራች አለች እኮ ጭራሽ። እየፈራ ሲሆንልህ ታብራራለህ? አዎ ጾታ አለው። አይ ቲንክ ግን ከእንትና ከሆነ ሰው ጋር ተጣልተው ምናምን ነገር ነው አይደለ? መነሻው ይሄ ነገር በውስጥ በጣም ከባድ ነው። ከዛ ውይይት በኋላ መሐመድ ከሚባል አንድ ኡስታዝ ጋር ውይይት ካቀረበላቸው ኡስታዝ ጋር ተጣሉ ማለት ነው። ከዛ ቤታቸው ከፍተው ስሜቱ በጣም ከባድ እንደሆነ ጫት ቃሚዎች ምናምን ብሎ እሱንም ፖስት አድርጌዋለሁ። ጫት ቃሚዎች ብሎ ተናገራቸው። ከጫት ገለባ ስር ገና አልተነሳችሁ እያለ ማለት ነው። ከዛ ስሜቱ ከበዳቸው። ግን ምን አይነት ስሜት ነው የከበዳቸው ነው? ሲጣሉ ምናምን አይቻለሁ። መሐመድ ነው ቢላል ምናምን ከሚል እንትን ጋር መሐመድ ቢላልም ይባላል። ፖለቲካ ላይ ነበር ብዙ እንትን የሚለው። ቢላልም ስሙ ነው። መሐመድም ቢላልም ይባላል። ኦኬ እና ሶ ጋይስ እስቲ ጌታ ቢፈቅድ ማታ ለታላቁ የሰጠውን ምላሽ ሰምታችሁታል? ማን ነው የሰጠው?
ወሂድ ታላቁ ጅብሪል ውይይቱን ከተቀበለው በኋላ የሰጠው ምላሽ ያው ንፍታም ነው የሚለው እሱ እንደሆነ ሰምተከዋል። ምንም ቀን ያትናገር። አይ እኔ ወሂድ ለሀጩ አፉ ተጣመመ ነው የሚለው ምን ይላል ብዬ ነው። ባሩኬ ግን ተገቢ ነው መኩን እዚህ አስቀምጠ በውስጥ ማለት ፖዝ መሆን ና ተመለስ ባሮክ። በቃ ስለ ቨርጂኒያ ካልተወራ እንዲህ ነው የሚያደርጋችሁ። ሊያወራ ሄደ መሰለኝ እንዲህ ነው የሚያደርጋችሁ ይላል። እንደጨራሽ ወረደልኝ። ተጫወቱ በቃ መኩ። አክቹአሊ ሊወጣ ነው። አቢ እስቲ አወራለሁ በውስጥ አወራለሁ። እሺ ጽፍላለሁ። ይሰማል ወይ? እሺ ጻፍልኝ። አሁን ይሰማል የኔ ድምፅ? እሺ አሁን እንደወጣው ይሰማል። እሺ አመሰግናለሁ ማሬ። ሰላም ብያለሁ። እግዚአብሔር ይስጥልን። እንግዲህ ይሄን ስለሰጠኝ አመሰግናለሁ መኩንዲ። እሺ ሰላም ዋሉ። እግዚአብሔር ይስጥልን። ያሟል እንዴ? አይሻና አሊ አልተገዳደሉም ወይ? ጦርነት አልተዋጉም? ናውራ ባፍና አይሻና አሊ ማስረጃ ከፍቻለሁ እኮ ብራዘር። ምንድነው ማስረጃ መረጃ የምትደኝ? ሳሂህ አልቡኻሪ 700 7100 ቁርአን ላይ አለ እኮ አቢ ለሀቢ ወተብ ብላል። ልንገርህ እኮ ቁርአን ላይ አለ ተበት የዳ አቢ ለሀቢ ውጣ ከሱ። እሱን ያልኩ እንደ አቡ ጀህል ይዋቸው ይላል ያለው እሱን ብራዘር። እሱ ሌላ ቶፒክ ነው። ለምንድነው ጭንቅላታቸው አንድ ቦታ ግን ጭንቅላት የሌለው አምላክ ስለምታመልኩ ነው ማሰብ የምታቆሙት? እኔ እሱን ተወውና ይሄው ሐዲስ ከፈትኩልህ። ሐዲስ ታነባለህ? አረብኛ ትችላለህ ወይስ እንግሊዝኛ ትችላለህ? ንገረኝ። ማንበብ ትችላለህ ወይስ እንደ መሐመድ ማንበብ አትችልም? ንገረኝ። እንደ ነብይ መሐይብ ከሆንክ ንገረኝ። ለለፈ አይ ተምሬያለሁ ማንበብ እችላለሁ ካልክ አንብብልኝ። አረብኛ ነው የምችለው እንግሊዝኛ ንገረኝ። ምንድነው የምትችለው? ምንድነው የምትችለው አልኩ በትልቁ አልኩ። እሺ ስልክ ይዘሃል አይደል? ለራስህ ሳሂህ አልቡኻሪ 7100 ክፈት። ራስህ ክፈት እና አንብብልኝ። ሙስሊም ለሙስሊም አይገዳደልም ብለኸኛል። ሙስሊም ለሙስሊም አይገዳደልም ብለኸኛል። እዚህ ጋር አሁን ምንድነው የተደራረጉት? አንብብና ተርጉምልኝ። እሺ ቀጥል። ዳይ ማይክን አንሳና አንብብ። አንብባ ብሮ ያልከኝ ይሄንን ትርጉም የምታውቀው ከሆነ እስቲ አንብበህ እንዲህ ነው ብለህ ተርጉምልኛ። ሉክ እንግዲህ እንደዚህ አይነት ሰዎች ናቸው። አያቸው ሙስሊም ለሙስሊም አይገዳደልም ነው አይደለም? ይሄን ሁሉ ያመጣው ለምንድን ነው? በዋሃብይነቱ ስለተሸማቀቀ። እኔ ወላሂ አልሸማቀቅም። እኔ አሁን ቅድም ላልከው እርስ በራስ እውነትህ ምንድን ነው? ይሄው አንብብ እኮ አልኩህ። እርስ በራሳቸው አይሻ ወደ ስሙ እንደተገዳደሉ የግመል ጦርነት። ወደ ስሙ እንምጣና ዋህብያ ማለት ምን ማለት ነው? ወደ ስሙ እንምጣና ዋህብያ ማለት ምን ማለት ነው? እሱን አይመለከተኝም። እሱን አልጠየቅኩም። መጀመሪያ አመንክ? እርስ በራሳቸው ተገዳድለዋል። አመንክ? ዋሽተሃል ያልከውን ማስረጃ ሰጠው። ካመንክ ይሄንን ከአንድ ወንድሜ አንድ ነገር ተሰማ ከሆነ አንድ ነገር ልንገርህ። ሚዩት አድርግ በቃ ምንም አትንገረው። አሁን እሺ አላህ የት ነው ያለው? ከአርሽ በላይ ነው። ትመልሳለህ። እምነትህ ምንድን ነው? እውነቱ አሁን ብትፈልግ ኖሮ ትሰማለህ። እምነትህ ምንድን ነው? አሁን ስማ፣ እኔ ሙስሊም ነኝ። ሰምተሃል? ያለ የተፈጠረበት ምክንያት አለው። የትኛው ሙስሊም ነህ? የትኛው ሙስሊም ነህ? በእናትህ እኔ ዛሬ በእናትህ እኔ ራሴ አላህ መልእክተኛ የተናገሩት ሐዲስ አለ። ምሰማ ከሆነ የአላህ መልእክተኛ የተናገሩት አንድ ሙስሊም የሌላኛው የወንድሙ ሙስሊም
ደሙን ማፍሰስ ሆነ ክብሩን መንካት ሆነ ሐራም ነው ይላል። ገባ? ይሄ ነው የሙስሊሞች የሰለፊያዎች አቋም ማለት ነው። ይሄው ገደለችው። ይሄ የተከሰተበት ምክንያቱን ጠይቃ ተዋግተዋል። ያ ጦርነት ተከስቷል። በዛን ሰዓት ምን ብለዋል? የለም እያልኩ አይደለም፣ ጦርነት ነበረ። ቆይ ሙስሊም ለሙስሊም ነው ወይስ ክርስቲያን ከክርስቲያን ጋር የተዋጉት? ይሄ ጦርነት የተከሰተው እኮ ሙስሊሞች ላይ ክርስቲያን ለክርስቲያን ነው የተገደደለው። ጥያቄው ሙስሊሞች ከሙስሊሞች ናቸው፣ ሌላ ነገር አይደለም። ስለዚህ ነብይ ደግሞ ሙስሊምን ከገደለ ጀሃነም ይገባል ብለዋል። ስለዚህ እና አይሻ ጀሃነም ናቸው ማለት ነው። ሙተአሚደን ከሆነ ነዋ ሙተአሚደን ሙስሊምን መግደል ይቻላል ብሎ ሲፈቅድ እንጂ ስለገደለ ብቻ አይገባም። ብራዛ ወደ ቶፒክ ስማ እዚህ ጋር መስማት አለበት። ጨርሻለሁ። ሙስሊም ወደ ቶፒኩ ተመለስ። መግደል ይፈቀዳል ያለ እንጂ የገደለ አልተባለም። እዚህ ጋር የገደለ አልተባለም። ጨረስን እኮ ሙስሊምን መግደል ይቻላል ያለ አካል ነው ብራዘር። መስማት አለበት። እሺ ሰማሁ። በቃ እሺ አስቀምጥ ነው እንደፈለከው ላታዳምጥ ለምን ትጠይቃለህ? አንድ ሙስሊምን መግደል ይቻላል ብሎ ያለ ህጉን ሸሪዓን የጣሰ የሆነ አካል እንጂ የገደለ አልተባለም። መጀመሪያ እስኪ ማስረጃ አምጣ። በቂ ማስረጃ ሐዲሱን አምጣ። ውስጥ ቀጥዬ ጨርሻለሁ። እሺ አንተ አሁን የትኛው ሙስሊም ነህ? አላህ የት ነው ያለው? ከአርሽ በላይ ነው ወይስ የት ነው ያለው? ካላፈርክበት መልስልኝ። እሺ አርረሕማኑ ዐለል አርሽ እስተዋ አላህ ሱብሓነሁ ወተዓላ አዛኝ ሆነው አላህ ከአርሽ በላይ ከፍ አለ ነው የሚለው። እሺ በቁርአኑ ላይ ተቀመጠ። በሰባት ቦታ በቁርአን ላይ ተገልጾ አላህ ከአርሽ በላይ ከፍ ብሏል። ያን ብለን እናምናለን እኛ ሙስሊሞች። እግር አለው አላህ ሱብሓነሁ ወተዓላ ልክ እንደኔና እንዳንተ አይነት እግር የለውም። ገባህ? ይሄን ማሰብ አለብህ። አላህ ሱብሓነሁ ወተዓላ እግር አለው ወይስ እኔ የኔን ያንተና የኔን አይነት እግር አለው አላልኩም። እኔ የዝንጀሮም እግር አይመስለኝም፣ ያንተም እግር አይመሳሰል። እኔ አላመሳሰልኩም። እግር አለው ወይስ የለውም ነው ጥያቄው። አሁን አንድ ጥያቄ ሳይጨርስ ሸፋፍነህ በሌላ ጥያቄ ለመሸፈን ሌላ እንትን አታምጣ። እግር አለው ወይስ የለውም ነው ጥያቄ። ይመሳሰላል አላልኩም ነው ያልኩህ። እግር አለው ወይስ የለውም ጥያቄ ነው። እግር አለው ወይስ የለውም? ምን አይነት እግር? እግር ማለት ምን ማለት ነው? የፈለከው አንተ እግር አለው ስትለኝ እግሩ ምንድን ነው መልስልኝ። እግር አለው ወይስ የለውም? እግር አለው ካልከኝ እግሩ ምንድን ነው? ወንድሜ አዳምጠኝማ፣ ስማ ማኝማ አንተ እዚህ ጋር ምንም የማያውቁትን እያስገባ እንደ አዋቂ አጫውተ። አንተ እውነተኛ ተከራካሪ ከሆንክ በእምነት የምታምል ከሆነ የማታፍርበት ከሆነ ሌላ ሰው ላምጣልህ። ኩሱን አትለኝም። አሁን በቃ ኩሱ ሞተ መቼም። ኩሱ ነበር ድሮ። አንተ ጎበዝ ከሆንክ ኢምራን ጋር ይኸውልህ፣ ከኢምራን ላገናኝ ጎበዝ ከሆንክ እዚህ ጋር ይኸውልህ፣ ምንም የማያውቁትን እያስገባ ይኸውልህ፣ ስማ ጥራው አሁን ጥራው ጥራው። እኔ ብዙ ቪዲዮ ሰርቼበታለሁ እኔ ቤት ውስጥ። አሁን ጥራው አሁን ካላስሽ ይውሽር ነው። አንተ ምንም ስለማታውቅ በቃ ሚዩት አድርግ። አንተ ምንም የማያውቁትን እያስገባ አንተ እንደ እውቀት ያጫውተ። ኦኬ አንተ ታውቃለህ ማለት ነው። እሱ አያውቅም ስትል ላ እኔም አላውቅም። አሁንም በእስልምና አላፍርም። አሁንም ግን እኔ እግር ይኖረው እግር ያለው ነው የምታመልከው እግር የሌለው? አብዱዬ እግር ያለው ነው የምታመልከው ወይስ እግር የሌለው? ወይስ እንደዚህ ልጅ ግራ ተጋብተሃል አንተ? በጣም ግራ ተጋብቶ ጥያቄ እያቀረበ ነው እና ተሰማኛው ብራዘር። እሺ ተሞን ቀጥል። በቁርአን ላይ የመጣን የትኛውንም የአላህ ስፋት የአላህ ባሪያት በመጣበት መልኩ እንድናሳንፍ እንደምናምን ነግርሃለሁ። ሌላ ግን ተፈላስፈን እግር ማለት ምን ማለት ነው? እግር ስትል ምን ማለት ነው? እግር ማለት ምን ማለት ነው? እግር ማለት ምን ማለት ነው? ዴፊኒሽን እግር አለው ስትለኛለህ። እግሩን ለምንድን ነው የሚጠቀምበት? ለመርገጫ ነው? ኦኬ አንድ ነገር ስማ። አላህ ሱብሓነሁ ወተዓላ እግር አለው ከተባለ አላህ ሱብሓነሁ ወተዓላ አለኝ ባለው ነገር እኛ እናምናለን። ላኪን ግን ለይሰ ከሚስሊሂ ሸይእ ለይሰ ከሚስሊሂ ሸይእ ወሁወ ሰሚዑል በሲር ይላል አላህ ሱብሓነሁ ወተዓላ። የአላህ ሱብሓነሁ ወተዓላ አንድ ነገር ስታሰብትለት ከሰው ወይ ደግሞ ከመክሉቅ ወይ ከፍጡሩ ይመሳሰላል ብሎ ማለት አይደለም። አላህ ሱብሓነሁ ወተዓላ በተከበረው ቃሉ እግር ወይ ደግሞ ባት እንዳለው ስለተናገረ ብቻ የኛን አድርገን ማሰብ እንዳሌለብን ቁርአኑ ራሱ ገልጾታል። ገባ? አሁን ማሰቢያ እግር አለው ስትለኝ ምን ማለት ነው? እግር ማለት ምን ማለት ነው? እግሩ መርገጫ ነው ወይስ ማሰቢያ ነው?
ማሰቢያ እንዳልሆነማ አንተም ታውቀዋለህ፣ ማንም ያውቀው ነገር ነው። ስለዚህ አላህ ሱብሓነሁ ወተዓላ ስፋት ላይ እኛ አንዋኝም፣ እንደናንተ አይደለንም ብራዘር እኮ እግር ማለት ነው። አንቀባጥርም በእንደዚህ አይነት ጉዳይ ላይ ገብተን። ምን ማለት ነው እግር ማለት እኮ ነው። አንተ የትኛውን እግር ነው የፈለክበት? እኔ አልፈልግም። አንተ እግር አለው አላህ እግር አለው ስትለኝ እግር ማለት ምን ማለት ነው? ጥያቄ እኮ ነው ጠየቅኩ። እግር ማለት እንዲህ ተብሎ አልተገለጸም። ቁርአን አላህ ሱብሓነሁ ወተዓላ ባት እንዳለው ገልጿል። አለቀ። በዚህ እናምናለን። ሌላ ውስጥ ገብተን ውዥንብር አንፈጥርም። ጀሃነምን የረገጠው በምንድን ነው? ጀሃነምን የረገጣት በምንድን ነው? በምኑ ነው? ጀሃነምን የረገጣት በምንድን ነው? አካሁኑን ልናገር እኔ በአይኔ አላየውም። አካሁን ለመናገር አንድ አካል በአይኑ ማየት አለበት፣ ወይም ደግሞ የተገለጸ ነገር መናገር። ስለዚህ በአካሁን መናገር ምን ይመስላል አላልኩም ወንድሜ? እንዴ የዝንጀሮ ይመስላል፣ የጉንዳን ይመስላል። አካሁን እየጠየቀኝ እኮ ነው። አካሁን እየጠየቀኝ ነው። አካሁን ሁኔታው ለመናገር አላህ በተናገረው እናምናለን። አሁን ውዥንብር ሳታስገባኝ ለዚህኛው ቡኩ የሆኑ ኡስታዞች አሉ። ከፈለክ እነሱን ሄደ መናገር መጠየቅ ትችላለህ። እኔ ኢልሙ በሌለኝ ነገር እዚህ ጋር አልፈላሰፍም። ግባ። እስልምናችን ሙሉ ነው፣ እናምናለን። ከዛ ውጭ እኛ ባሌለን ኢልማችን እውቀት ባሌለን ነገር በአላህ ላይ አንቀባጥርም። ልክ እንደናንተ አይደለንም እኛ ሙስሊሞች። ገባ? ጥያቄ ጨርሻለሁ። እሺ ጀሃነምን የረገጠው በምንድን ነው እኮ ነው ጥያቄ ጠየቅኩ። ሸጋው ጀሃነምን የረገጠው በእግሩ ነው ወይስ በአይኑ ነው ወይስ በጆሮ ነው? ጀሃነምን የረገጣት በምኑ ነው? አላህ ጀሃነምን ረግጧታል አይደለ? በምንድን ነው የረገጣት? መልስልኝ እስኪ። በአይኑ ነው? በጆሮ ነው? በአፍንጫው ነው? በቂጡ ነው? በምኑ ነው የረገጣት? ሸጋው በእግሩ ነው አይደል? መቼም ይሄም አልተገለጠም አትለኝም። ጋይስ እግር ማለት ምን ማለት ነው ብሎ ለመጠየቅ ራሱ እንዴ ሉክ እንግዲህ በጣም ሲምፕል ጥያቄ እኮ ነው። ወሃቢዮች በቃ እንደዚህ ነው። በጣም ከባድ ነው። በጣም ከባድ ነው። ቀሲስ እንዴት አዩት? እሺ ቃል ስጋው ነው። አሁን ጥያቄ አለኝ። እሺ ጥያቄን ታስተናግደኛለህ? ጥያቄ መጨረሻ ላይ መጀመሪያ መልስ መልስልኝና ጥያቄ ወደ መጨረሻ ላይ የምቀበለው መጀመሪያ መልስ መልስልኝ። አሁን እኛ ማለት ነው እሺ አይደለም እሺ በትልቅነት እናውራና እኛ አለ የተባለውን እናነባለን። ግን አንድ ነገር ይሄ ነገር አለው ሲባል ግዴታ ለዚህ ነገር ተፈጠረ ይሄ ነገር እስካልተባለ ድረስ አምጥተን እንዲደረግበታል እግር አለው መሬት ይረግጥበታል እጅ አለው እንዲያረግበታል ልንል አንችልም። እኛ ሙስሊሞች ነን። እንደዚህ ነገር አንልም። ጀሃነምን ረግጧል። አላህ ጀሃነምን ረግጧል። በምኑ ነው የረገጠው? በጆሮ ነው ወይስ በምኑ ነው የረገጣት? በእጁ ነው ወይስ በምኑ ነው ጀሃነምን የረገጣት? ሐዲሱ ላይ ተጻፈ እኮ ነው የጠየኩ። ረገጣት ጀሃነምን ረገጣት የሚል የለም። ይረግጣታል እንጂ ረገጣት የሚል የለም። እሺ በምንድን ነው የሚረግጣት? እሺ አንተ እንዳልከው በምንድን ነው የሚረግጣት? በጆሮ ነው? በአፍንጫው ነው? በአይኑ ነው? በብብቱ ነው? በምኑ ነው? በመዳፉ ነው? መልስልኛ። ያሳፍራል እንዴ? ኧረ መልስልኝ እባክህ። አጠገቤ ጫጫታ ስለነበረ ነው። ምን አልከኝ? በምኑ ነው የሚረግጣት? እሺ ጀሃነም በምኑ ምኑን ይላል ቁርአን ላይ አሁን እኛ ላይ ይላል እስልምና ላይ ጀሃነብን ያስቀምጥባታል ጀሃነብ ላይ እግሩን ያስቀምጥባታል የሚል አለው። አይቼዋለሁ። ምኑን ነው እዛ ላይ ጥያቄ ምንድን ነው? እዛ ላይ ጥያቄ ምኑን ነው የሚያስቀምጥባት? እግሩን። ስለዚህ እግሩ መርገጫ ነው ማለት ነው አይደለ? እግሩ መርገጫ ነው አይደለ? ሸጋው ሸጋው ጥያቄ ከዛ ላይ ምንድን ነው? እግሩ መርገጫ ነው ወይ ነው ጥያቄ። እግር ማለት ምን ማለት ነው የሚለውን ዲፋይን እያደረግን ነው። ስለዚህ መርገጫ ነው አላለም። የትም ቦታ እንደዛ አላለም። ታሳየኛለህ?
የትም ቦታ ላይ እንደዛ የሚል የለም። ጀሃነም ላይ እግሩን ያስቀምጥባታል፣ ጀሃነም ላይ እግሩን ያስቀምጥባታል ይባላል። እሺ አንተውን እዛ ላይ ያንን አምጥተህ ምን ልታረግ ነው? ምድሩም ላይ እግሩን ይረግጣል ወይም ደግሞ የሆነ ነገር ያደርጋል፣ እግሩ መሬትን ይረግጣል የሆነ ነገር ብለህ ልታመጣ ነው። አንድም ቦታ ላይ እግሩ እንዲረገጠ የሚል ከመግለጫ ውጪ እሺ እግር አለው ስትሉ ምን ማለታችሁ ነው? እሺ እንዴት እንረዳ? እኛ እኮ እግር የምናውቀው ምን የሚረገጥበት ነው። እናንተ ደግሞ የምታውቁት እግር ምን አይነት ነው? መስሚያ ነው? ማሰቢያ ነው? ጭንቅላት ነው? የእናንተ እግር ምን አይነት እግር ነው እንዴ? አታወዛግቡን እንጂ ሰው እኮ ተወዛገበ። ይሄ ልጅ ተወዛገበ እኮ ይሄ ጥያቄ ክርስቲያን ወገኖች ምናምን ሰው ተወዛገበ እኮ መልሱ እዚህ ጋር እንትን አትበል አትለጥፍ። ቪዲዮንም ማስረጃ ሊሆን አይችልም። ስማው በራሴ በዲኔ ዙሪያ ማለት ምክንያቱም አሁን ሚዲያ ላይ እንዳየሁት ከሆነ እሱና የሆነች ሴትዮ አላች ሰለፊኝ ዋቢ ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድነኝ? ለኔ መልሱልኝ። አሁን እኔ ምንድነኝ ማለት እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋቢ ነኝ፣ ሱኒ ነኝ ምንድነኝ? እኔ አሁን ግራ ተጋባው ማለት ምንድነኝ? እሱ የሚባል ሰውዬ ለፈጣሪ እጅግር አለው ሲል ሰማው። ፈጣሪ እጅግር ካለው እሺ ሚስት አለው ታዲያ 4 ሚስት ነው ያገባው ወይስ ስንት ሚስት ነው ያለው? እሺ ለፈጣሪ እጅግር ካለው እኔ መንፈስ እንደሆነ ነበር የማውቀው። ሆይ ፈጣሪ ሆይ አሁን እኔ ግራ እያጋባችሁኝ ነው። እኔ በአስቸኳይ አሁን የኔ እንትን ንገሩኝ። እኔ አሁን ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ ምንድን ነኝ? ያ ሰዎች ግራ እየተጋቡ ነው። ስለዚህ እግር ማለት ምን ማለት ነው? እናንተ እግር ስትሉ ምን እያላችሁን ነው? ሲምፕል ጥያቄ ነው የጠየቁ። እግር አለው ስትሉ ምንድነው እግር? ምንድነው እግር? እኔ ማውቀው እግር የሚረግጥበት የሚኬድበት ነው። እኛ የምናውቀው አላህ እግር አለው ስትሉን እንደኛ የሚረግጥበት የሚኬድበት አይደለም። የአላህ እግር ማሰቢያ ነው፣ የሚያስብ ነው፣ የሚያስብበት ነው። እግሩ የሚስቅበት ነው። ምንድነው? አስረዱ። አንድ ጥያቄ ልጠይቅና እዚህ ላይ ሊያዝና አሁን ምሳሌ እኛ ላይ አላህ እግር አለው እንላለን። አንተ መርገጫው ነው ያልከኝ። እሺ ለአንተ አምላክ ምሳሌ ብልት አለው ይጠቀምበታል እዛ ላይ? ይሄንን መልስልኝና ኢቭን ያንን ታገናኘዋለሽ። ለአንተ አምላክ አሁን ብልት አለው ይላል። ብልቱ ይጠቀምበታል? ኖ መልስልኝ። አላህ እግር አለው ሲል መርገጫው ነው አልከኝ አይደል? መሬት መርገጫው ነው አልከኝ። ሶ ይሄንን ምትለኝ ከሆነ ኢቭን ለአንተ አምላክ ብልት አለው ይላል። ብልቱ ይጠቀምበታል? አዳምጠኛ። አምላክ በመለኮቱ ብልት አለው ብዬ አላምንም። ማላምነው ለምን ትጠይቀኛለህ? ይሄ እኮ አላህ በመለኮቱ እግር አለው እያልከኝ ነው አንተ። እኔ በመለኮቱ ክርስቶስ አንተ በመገለጥ ነው በእንትኑ ምናምን የሚል ነገር የለም። ኦኬ ኢትስ ፋይን። ኦኬ አንድ ጥያቄ ልጠይቅና እዚህ ላይ አንድ ቦታ ላይ በመለኮትና በእንትን ራስን የነጣጠልከው እንጂ በራሱ የነጣጠለው አንድ ቦታ ላይ ታመጣልኛለህ ማስረጃ? እግዚአብሔር መንፈስ ነው አለ እኮ ዮሐንስ ወንጌል ምዕራፍ 4:4 ላይ በሰማይ በወጣ አንተ አለ በምድር በወርዳ አንተ አለ ሲለው እኮ በሁሉም ቦታ የሞላ ነው ሲለው መንፈስ ስለሆነ ነው እንጂ አካለም ግዘፋ የትም ቦታ ላይ ብገባ አብን ይዞ እንጂ የትም ቦታ ላይ ብገባ አብን ይዞ እንጂ ብቻዬን ተገዛኝ ብሎ አንድ ቦታ ላይ የጠቀሰልህ ቦታ ላይ ካመጣልኝ ወላሂ ማለት ነው ጥያቄ። እሺ አሁን ተመለስና እግር ማለት ነው። ጥሩ እግር ማለት ነው። አንተ መርገጫው እንዳልከኝ እኔም ያንተና እንትን እያመጣሁልህ ነው። ይኸውልህ አንድ ነገር ዝቅ ስታረግ አንተ ዝቅ ላደርግ እኔ እኮ ጠየቅኩህ። እግር አለው ስትለኝ እግር ማለት ምን ማለት ነው ብራዘር? እግር ማለት ምን ማለት ነው? እኔውን መለስኩልህ እኮ እግር አለው ተብሏል። አዎ አለው። ጀሃነም ላይ እግሩ ይባላል። ምን ማለት ነው? እግር ማለት መርገጫ ነው አይደል? መሄጃ ነው አይደል? እግር ማለት መርገጫ ነው ነው። እኔ መርገጫ ነው እስካልተባልኩ ድረስ መርገጫ ነው ተብሎ እስካልተገለጸልኝ ድረስ እኔ በራስ አልገለጽም። እግር በምንኛ ነው እግር ያለው ያልከኝ? በምንኛ ነው እግር ያለው ያልከኝ? በሰውኛ ነው አይደለ? እግር ያለው ያልከኝ እኛ በምናውቀው እግር ነው እግር ያለው ያልከኝ አይደለ? ወይስ ሌላ እግር ነው? እኔ አላውቅም። እግር ምንድነው? ዴፊኒሽኑ ትርጉሙ እኮ ነው ንገረኝ ያልኩህ። ይረገጥበት ነው አንድ እናውራና እሺ ለሱ ግራ ኖ ዌይት ይኸውልህ አንተ አሁን ታያለህ፣ ፈጣሪ ያያል። ስለዚህ
አንተም ስለምታይ ፈጣሪም ስለሚያይ እዛ ላይ አንድ ሆነ ማለት ነው። አሁን አንተም እግር አለው አንተም እግር አለ አንድ ናችሁ እንደማለት ነው። አሁን አንተ እያወራ ያለው አይደለም ነው እንደዛ እያልከኝ እኮ ነው። አንተ እግር አው መርገጫው ነው ካልኩ ስለዚህ አላህ እግር ያለ አምላክ ኢየሱስ ያያል። ስለዚህ ተመሳሳይ ናቸው። ሸጋው እኔ እንደዛ አልወጣኝም። ግን ማየት ማለት ልክ እንደ ማየት ነው አይደል? መጠኑ ይለያይ እንጂ ለምሳሌ ማይክሮስኮፕ ታውቃለህ? ማይክሮስኮፕ ታውቃለህ አይደል? ማይክሮስኮፕ ጥቃቅን ጀርሞችን ያያል። የኔ አይን ደግሞ እነሱን ማየት አይችልም፣ ግን የተወሰነ ርቀት ድረስ ያያል። የአላህ አይን ደግሞ ከሱም በላይ ሁሉ ነገር ያያል፣ ይበላለጣል። ግን ማየት ነው። በማየት ግን እንመሳሰላለን አይደል? ስለዚህ አላህ ይሮጣል ምናምን የሚለው ነው ይዘት ሆነ። ይኸውልህ ልግለጽልሽ፣ አንዴ ሙይት አድርግልኝና እኔ ላብራራለሁ። እዚህ ያላችሁ ካላችሁ አላህ ይሮጣል ስትባሉ አላህ ይሮጣው ወዴት ነው ጥያቄያችሁ ነው። አላህ አንተ ወይም ደግሞ ሙስሊም ወንድሞቻችን ስንገዛው አላህን የበለጠ ወደኛ ይቀርበናል ነው እንጂ ይሮጣል ማለት እንዲህ ይሮጣል አይደለም። ማናችንም መረዳት ያለብን ማለት ነው። አልጠየኩም። ስለዚህ እግሩ ማለት መራመጃ መሄጃ ነው ወይስ አይደለም? ይኸውልህ እሺ እየመለስኩልህ ነው አይደል? እግር አለው ይሮጣል ተብሏል። እግር አለው ይሮጣል ተብሎ እየተናገረ ብዙ ሰው እያየው ነው። ታክታክ ላይ እግር ማለት ምን ማለት ነው? አስጨርሰኝ እንጂ እግር ማለት ምን ማለት ነው? ጥያቄው እግር ማለት ምንድን ነው? እባክህ እግር ማለት ዴፊኒሽን የጠየቅኩ ምን ማለት ነው? እግር ማለት መሄጃ እግር ነው። ሌላ ነገር አለ? ምን ማለት ነው? እግር አለ ስትል መሄጃ መራመጃ አለው እያልከኝ ነው? ለምንድን ነው ልመልስልህ ማሰብ? እሺ ልመልስልህ ለምንድን ነው ማሰለኝ? እኔ እግር ማለት ምን ማለት ነው ጥያቄ እኮ በቃ እሱን መልስልኝ። እኔ ሰጣለሁ ሰዓት ይኸው ሰጠው። ምን አይነት ጥያቄ ነው ይሄ? ምሳሌ አሁን እግር ማለት ምን ማለት ነው? እንዴት እንደዚህ የሚል ነገር እንዴት ነው እንትን ልልል የምችለው? እግር ማለት እሺ ምን ብዬ ልግለጽልህ? በምንኛ ነው እግር ማለት? እግር ነው። ሌላ ነገር አለው? የምንሄድበት ማለት ነው። እግር የምንሄድበት ማለት ነው። ኖ ያው መጣክ እኮ ዞሮ ያው የት መጣ? ቅድም አምላክህ ስለሚያይ አንተ ስለምታይ አንድ ነው ወይ ብዬ ስጠይቅ ኢየሱስ ያያል አንተም ታያለህ። ስለዚህ ስለምታይ አንተም ስለምታይ ኢየሱስም ስለሚያይ አንድ ናችሁ ነው። መጣክ እኮ ያው ዞሮ የት መጣ? እዛ ጋር መጣ። አሁን አንተ በራስህ ተፈላስመህ ነው እንጂ ኢየሱስ የትም ቦታ ላይ ሲጠቅስ ስለ አብን እንጂ ስለ ራሱን አልጠቀሰም። ሸጋው አትጩና። እግር ማለት የምንሄድበት ነው ወይስ አይደለም? እግር ማለት ምን ማለት ነው እኮ ነው ያልኩህ። እግር ማለት ምን ማለት ነው የሚለውን እንኳን መመለስ አትችሉም። በጌታ ስም እግሩ ምን ማለት ነው? እግር ማለት ምን ማለት ነው? እግር አለው ስትለኝ ምን ማለት ነው? በቃ ጠቅላላ ጥያቄ። እግር ማለት መሄጃ መራመጃ። ትክክል ነኝ አይደለ? ተሳስቻለሁ? ተስማማን በዚህ? ለምሳሌ ልገልብጠው። አይን ማለት ምን ማለት ነው? መልስልኝ። አላህ አደምን በእጁ ነው የፈጠረው ወይስ በእግሩ? በእጁ። እጁና እግሩ ይለያያሉ ማለት ነው። አይደለም? ይለያያሉ ወይስ አንድ ናቸው? እጁና እግሩ ይለያያሉ። ስለዚህ አላህ በጀሃነም በእጁ አይደለም የሚረግጠው አይደለ? በእግሩ ነው። ስለዚህ እግሩ መርገጫ ነው፣ እጁ ደግሞ መፍጠሪያ ነው ወይ ደግሞ መስሪያ ነው አይደለ? በእግሩ ይላል፣ እንደዛ ይላል። ስለዚህ የሚሮጠው በምን ነው? አንድ ነገር ይኸውልህ፣ እዚህ ላይ ነው አሁን ልመልስልህ ያልኩህ። ይኸውልህ አላህ ወደኛ ይሮጣል። ይሮጣል ወይ? ይሮጣል። እኛ እሱ ጋር በስንዝር ስንራመድ እሱ ደግሞ እኛ ጋር በክንድ ይመጣል፣ ይሮጣል፣ ወደኛ ይቀርበናል። የበለጠ ከኛ እጥፍ የምናምን እጥፉን ወደኛ ይገዛናል። ሰማ? እኛ ላይ ይሮጣል ተመጣው እኛ እሱን ስንገዛው የበለጠ ወደኛ ይቀርበናል። ስለዚህ ያንን ነው ይሮጣል የተባለው እንጂ ዝም ብለህ አንተ ይሮጣል ስለተባለ ብቻ ይሮጣል የሚለውን እዚህ ጋር ለጥፈህ እንትን አትበል። ምሳሌያዊ ነው ምሳሌያዊ ነው። ኖ አይደለም፣ አንተ ምሳሌያዊ አይደለም። እሺ የሚጠይቅን መልስልኝ። እሺ አንድ ነገር አንድ ብቻ መልስልኝ። ይኸውልህ ታዲያ ምንድን ነው? ቆይ አንዴ
ቆይ አንድ ያዘው። ይሮጣል ስትለኝ ምሳሌያዊ ነው ወይስ አይደለም ስለ ምሳሌያዊ አይደለም አልከኝ። ምሳሌያዊ ካልሆነ ይሮጣል ማለት በቃ በእግሩ ይሮጣል ማለት ነው አይደል? የሚሮጠው በምኑ ነው? ይሮጣል ማለት ይኸውልህ፣ ይሮጣል ማለት ቀጥል። ቪኪ አናግረው እስኪ በላት። እኔ ትንሽ ሰሞኑን አመም አድርጎኝ ነበርና ሬዚስታንስ ሙላ ገና የለኝም ብዙ እና እንኳን ደህና መጣህ። አውራው እስኪ። ሰላም ጤና ይስጥልኝ። አኡዙ ቢላ አንተ ሰውዬ አናግረው። እሺ ፓስወርዱ ስልክልህ እኮ እምቢ አለኝ። አዎ እንትን ፓስወርድ አይደለም እሱ አይ ቲንክ ካፒታል ሌተር ራሱ መኖር አለበት የግዴታው። አፐር ሌተር ካልተጠቀም ካሳለፈልህ እሱ። ሰላም ብያለሁ ሁላችሁንም። ቀሲስ ይፍትኝ ይባርኩኝ። እንዴት ሞት? ሰላም ብያለሁ። ከስርም ከታችም እነ ቤኒ ሁላችሁም ሰላም ብያለሁ። ወንድማችን ሮጥ ወጥቷል። ፓስወርዱ እኮ እሱ ነው እኮ የላኩልህ ነበር ፓስወርዱ። ያኛው ደግሞ የኢሜል ራሱ ሲገባ የኢሜሉን ነበር የላኩልህ እኮ በኢሜሉ ራሱ ሲገባ እንዲገባልህ አንተ ጋር። እኔስ እሺ በኋላ እናወራለን። ኦኬ እሺ። ዛሬ አሯሯጥ እያየን ነው። ባይ ዘ ዌይ ሁላችሁም እንድታስተውሉ የሚያስፈልገው ነገር ምን መሰላችሁ? እዚህ ላይ መሰረታዊ እውቀት ሊኖራችሁ ይገባል ሁላችሁ። ይሄ ዋህብያ ተብሎ የሚጠራው ሴክት ተውሂድ የሚባለውን ነገር ለሶስት ይከፍላል። ተውሂድ አልአስማኡ ወሲፋት፣ ተውሂድ አልሩብያ፣ ተውሂድ አልኡሉያ ብለው ይከፍሉታል። ተውሂድ አልአስማኡ ወሲፋት የሚባለው ነው ይሄ ኬዝ በአላህ ጉዳይ ይሄንን የሚያወሩት እነዚህ ናቸው። ሌላኛው ሴክት ተውሂድን ለሶስት መክፈል ምናምን የሚባል ነገር የለም። እንደምታውቁት ቁርአን ላይ አንድ ቦታ ተውሂድ ተብሎ ይጠቀስ የለም። ተውሂድ አልአስማኡ ወሲፋት፣ ተውሂድ አልሩብያ፣ ተውሂድ አልኡሉያ የሚባል ነገር የለም። ከ200 ዓመት በፊት አንድ መሐመድ አብዱል ወሃብ የሚባል ሰውዬ እንዲሁም ኢብኑ ተይሚያ ይሄንን ተውሂድን ለሶስት ከፍለው ባክ ቱ ዘ ኦሪጂን በማለት የራሳቸውን መልከታ ይዘው መጥተዋል። በቁርአንም በሐዲስም ላይ ተሰፍረው የሚገኙትን የተለያዩ ጽሁፎች ሊትራሊ ነው የምንቀበለው። ሊትራሊ ተመልከቱ፣ ሊትራሊ ነው የምንቀበለው፣ እንደወረደ ነው የምንቀበለው ብሎ ነው የሚያምኑት። ለምሳሌ አላህ እግሩን ይጭናል ተብሎ ሲታሰብ በቃ እኛ ምንም ነገር አንልም፣ እግሩ ነው ብለን እንቀበላለን። በሁለት እጆቼ ለፈጠርኳቸው ሲል ቁርአን ላይ አላህ እጆች አሉት ብለን እንደመጣው እንቀበላለን። አይን ሲል አይኖቹን፣ ፊት ሲል ፊቶቹን፣ መዳፍ ሲል መዳፉን፣ ጭንቅላት ተብሎ ስላልተነገረን ደግሞ አንልም ብሎ ይላሉ። ኦኬ እንደዚህም ሆኖ እያለ አላህ ይሮጣል ተብሎ ተጽፏል። አኔ ወዴት ነው የሚሮጠው የሚለው ጥያቄ በሚመጣባቸው ጊዜ ምሳሌያዊ ነው በማለት ወደ መናገር እየሄዱ ነው። ግን እንደ እንትናቸው ምንም ምሳሌያዊ ነገር የለም፣ እንደወረደው ነው የሚቀበሉት። ምንም ነገር ከተጻፈ አላህ እንዲህ ነው ከተባለ በዛው ልክ ነው የሚቀበሉት። ከስር ሙስሊሞች ስላሉ አስገቧቸው ሞዴሬተሮች። ስለዚህ በዛ መሰረት አላህ ይሮጣል ሲባል አዎ ይሮጣል። በምኑ እግር አለው የሚሮጥበት? መሮጫ እኛ የምናውቀው እግር ነው፣ ምክንያቱም ለሰው ነው እየተነገረ ያለው። ስለዚህ አላህ ይሮጣል በምኑ? በእግሩ። አይ አይደለም አላህ የሚሮጠው በእጁ ነው ሚለን ካለ ዌልካም ማስገባት ትችላላችሁ። አልተገለጸም ማለት የፈሩት ቆስቲ እሷን እኮ ነው የፈሩት። እኔ አሁን ወደ አላህ ይሮጣል ቀጥታ አልገባውም ጥያቄው ላይ እና ቶፒኩ ሆነ እግር ማለት ምን ማለት ነው ዲፋይን እንዲያደርጉት ነው። እና ዲፋይን ማድረግ ይፈራሉ። እግር ማለት ዲፋይን ካደረጉ መሄጃ መራመጃ ከሆነ እግር አለው አላህ እግር አለው ሲሉ ምሳሌያዊ ካልሆነ መሄጃ መራመጃ አለው እያሉን ከሆነ ኦኬ። ስለዚህ አላህ ይሮጣል ሲሉ በምኑ ነው የሚሮጠው? ከዛ በኋላ ጥያቄው ይመጣል ማለት ነው። በእግሩ ነው ወይስ በእጁ? ሉክ እንግዲህ እዚህ ጋር ብዙ ነገር አንደርስታንድ ታደርጋላችሁ።
እነዚህ ሰዎች በመገለጥ አይደለም አላህ እጅ አለው እያሉ ያሉት በማንነቱ ነው። ኦኬ በቃ በማንነቱ እጅ አለው ተገልጦ አይደለም። ሲገለጽ ሳይሆን አላህ እግር አለው እጅ አለው ብሎ የሚያምኑት። ስለዚህ እጁ እግሩ ካልሆነ የሚለያይ ከሆነ ያልተገጣጠመ ከሆነ የተለያየ ከሆነ አላህ ስንት አካል አለ? እኔ ብቻ ቪዲዮ የሰራሁት አለ። ለዛውም ያውን ለምትጠሩት ኡስታዝ ካስተማሪው ይበልጣል ያላችሁት ኡስታዝ አስተማሪው ተገርሞ ካስተማሪው ይበልጣል ያላችሁት ኡስታዝ ለሱ ኡስታዝ እኔ ቪዲዮ ሰርቼበታለሁ። ብዙ ቪዲዮ ሰርተናል። እዛ ላይ 16 አካል ተጠቅሻለሁ። እኔ እነዚህ 16 አካሎች ድምር ውጤት ነው አላህ ወይንስ እነዚህ 16 አካላቶቹ ተገጣጥመዋል ወይስ አልተገጣጠሙ? ካልተገጣጠሙ የተለያዩ አካላቶች ናቸው። አይኑ እግሩን አይደለም፣ እግሩ እጁን አይደለም፣ እንደዚህ ይለያያሉ። ስለዚህ እኛ አንድ አምላክ እንግዲህ ራሱን በሶስት አካል ገለጠ ስንል ስለመገለጥ ስናወራ ለምን ይገርማቸዋል የሚለውን ጥያቄ እንዲያዝልኝ ይፈልጋለሁ በመሰረታዊነት። ሁለተኛ ይሄስ ፍጡር አይደለም ወይ? የፍጡር ባህሪ አይደለም ወይ? ሌላው ቢቀር እኮ ጣት አለው ሲባል ሲያብራራ ካየው እፎይ በጣቶቹ መካከል እነዚህ ክፍተቶች አሉ ማለት እኮ የተገደበ ያደርገዋል እኮ አምላክን። ትንሽዬ ክፍተት አለች ማለት እኮ ትንሽዬ ክፍተት አለች ማለት አምላክን ግድብ የተገደበ ያደርገዋል። ኦኬ ብዙ ጊዜ ሙስሊሞች በእውቀቱ ይላሉ አላህ በእውቀቱ እንግዲህ እግዚአብሔር በሁሉ የሞላ ነው አይደል? በሰማይ በምድር ኦምኒ ፕሬዘንስ የምንለው ነገር ማለት ነው። ኦምኒ ፕሬዘንስ በተመሳሳይ ሰከንድ በተመሳሳይ ማይክሮ ሰከንድ እኔም ጋር አለ፣ ቆስጢም ጋር አለ፣ ኤቭሪዌር አለ እግዚአብሔር መንፈስ ስለሆነ። አላህ ግን የለም በእውቀቱ ይላሉ። ምን ወደዚህ ምን እውቀት ማለት እውቀትና እኮ እንትን ይለያያል። እውቀት ማለት እኔ ለምሳሌ ቆስጥ ያለበትን ቦታ አውቃለሁ፣ ግን እኔ እዛ የለውም መገኘት አይችልም ነው ጥያቄያችን። መገኘት የማይችል አካል ከሆነ ኦምኒ ፕሬዘንስ ሊባል አይችልም። ስለዚህ አላህ የሚሮጥ ከሆነ ይሄ ፍጡር ነው። እንዴት ይሮጣል? አሯሯጡ እንዴት ነው? ቀስ እያለ ነው። በእርግጥ ይብራራል። በሶምሶማ ነው የሚሮጡ አይደል የሚሉት እስቲ ዑለማዎቹ። ሶምሶማ። ስለዚህ ድብ እያለ ነው የሚሮጠው ነው ብሎ የሚያብራሩት። አላህ ይሮጣል ሲባል ግቡና አስረዱን። አካል አለው ስትሉ ምን ማለታችሁ ነው? እጅ ነው እጅ አለው ስትሉ እጅ ምንድን ነው? አይን አለው ስትሉ ከዛ ደግሞ አላህ ማንንም አይመስልም ብላችሁ ልትናገሩ ግን አትችሉም። ቢያንስ የኔና ያለ ሀገር በመርገጥ ይመሳሰላል። አንተ ትበልጠዋለህ ደግሞ እሱ እንዳለው አንተ ሁለታለህ። እንዴት ነው በአንድ እግሩ ውስጥ ቢሮጡ ክሽል እያለ ነው ቢሮጡ። ቡራ ሳብ ቆስጤ ነው ወይ ለምትል እነሱ ሩጣው ሲገቡ ሩጣው ሲወጡ እዚሁኛ ነጋብንና በእውነቱ በጣም እግዚአብሔር ይርዳቸው። እናንተም በርቱ። ቀላል አይደለም የተለኮሰው እሳት። ሰሞኑን በምንም አይነት መንገድ አጀንዳ እንዳትቀይሩ። እኛ ተኝተን ነበር ማለት ይቻላል። በእውነቱ እኔ በዘመኔ እስልምና ላይ እንደዚህ እንዳሁኑ ጊዜ አይቻልም። እንደዚህ የሚደረግ ሁሉ አይመስለኝም ነበር። እና እነሱ ግን ሲዋሹ ሲቀጥፉ ነው የኖሩት። ልክ መሐመድ እንደዋሸው በመጽሐፍ ቅዱስ ላይ መሐመድ ቁርአን ወረደልኝ ብሎ የኮረጀውንና የተኮረጀ ያመጣውን መጽሐፍ እንደዋሸው ሁሉ ያው ያድግ ወልድ ግብራው ነውና ልጅ አባቱን ስራ ስለማይተው በዚያ መንገድ ሲዋሹ ነው የኖሩ። በቤተ ክርስቲያን ላይ በክርስቶስ ላይ ሲዋሹ፣ በቤተ ክርስቲያን ላይ ሲዋሹ ነው የኖሩት። አሁንም ያን ውሸት ይዘው ቀጥለዋል። ውሸት ግን እንኳን መንግስተ ሰማያት እንኳን ሰባ ደናግላን በጀነት ሊያሰጣችሁ ይቅርና በዓይናችሁም አታዩዋትም የእግዚአብሔር መንግስት። ምክንያቱም እንድንበት ዘንድ ከሰማይ የተሰጠ ስም ኢየሱስ የሚለው ስም ነው። ሕይወት፣ እውነት፣ መንገድ ክርስቶስ ነው። በእሱ በቀር ወደ አብ መግባት የሚቻለው የለም። ጠርቅም ያለ ነው። ስለዚህ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል እንዲል ቅዱስ መጽሐፍ ጌታ እንዳስተማረን አምናችሁ ተጠመቁ፣
አለበለዚያ መሐመድ ከገባበት ሲኦል ነው አብራችሁ የምትገቡት። ይሄ መልእክታችን ነው። አትቀልዱ፣ በነፍሳችሁ አትቀልዱ። ከመሐመድ በፊት የታሪክም የምንም ኤቪደንስ የሌለው እንዴት ሰው የራሱን ክሬት ያደረገውን እምነት ብሎ ተከትሎ ይሄዳል። እና ይሄ ትክክል አይደለም። መረጃ እንኳ ከሌላችሁ መረጃውን እንሰጣችኋለን። ምንም ሽታው የለም። ከመሐመድ ይሄንን ከመፍጠሩ በፊት እስልምና ሜዲን መሐመድ ነው። የመሐመድ የእጁ ስራ ነው ዛሴት። ከዚህ በተረፈ ግን ማንም አያውቀውም። ያውም ደግሞ ከራሱ ፍላጎት ጋር ተነጻጽሮ የተጻፈ ነው። ከራሱ እኔ ደጋግሜ ነው የምለው ይሄ ሰውዬ አንደኛ ድህነቱ ትልቅ እናት እንዲያገባ አደረገው። ድህነቱ ሲለቀው ደግሞ ሕፃን ልጅ ላይ ሲጣለ እንደገና ይሄም አልበቃው ብሎ በሰማይ ሰባ ደናግላ ነው ይጠብቋቸዋል ብሎ ሰዎችን ለዝሙት ጾር የተነቃቁትን ሰዎች በዚህ አትራክት አድርጎ ለማስለም ነው የተፈለገው። እንግዲህ ሰው በዝሙት ተነክሮ መኖር የሚፈልግ ከሆነ በሰማይ መሳበር ከፈለገ መብቱ ነው። ግን በሰማይ በምድር ላይ የምታረገው ነገር እንኳን ሩቡን ያክል እንኳን አታገኘውም። ሲኦል ነው፣ ገሃነም ነው። ገሃነም ውስጥ እረፍት የለም፣ አልጋ የለም። 4 አልጋ ምናምን ለእንግዳም ለሰይጣንም እዚያ ሙሉ በሙሉ እሱ ነው እንደው። እና ከዚህ የጨለማ ህይወት ውጡ፣ አምልጡ፣ ታሪክ አንብቡ። የእውነት ከመሐመድ በፊት እስልምና ነበር ወይ? እንዴት ይሄንን እንዴት ራሱን የቻለ እምነት ከሆነ እንዳለ ክርስትናውን የተበረዘ የክርስትናን ትምህርት በርዞ አይደለም ወይ ቁርአን የሚናገረው? ጥቅስ በጥቅስ ቃል በቃል ማለት ነው። መቼም ኮረጀ የሚባለው ቀድሞ የነበረ ነገር ኑሮ ከዚያ በኋላ የሆነ ነገር ሲመጣል ይሄኛው ከዚያኛው ኮረጀ ይባላል። አለበለዚያ ጠዋት ስናገር ነበረ አይ አባቴ የተወለደለት የበላሁት ቃሪያ እንዴት እንደሚያቃጥል እንዳለው ልጅ ነው የሚሆነው። አባቴን እኔ ወቀድመዋለሁኝ በልደት እንደማለት ነው። ኦሪት ሶስቱ ህግጋት በሙሉ ከወጡ በኋላ ነው እስልምና የመጣው። ህገ ልቡና፣ ህገ ኦሪት፣ ህገ ወንጌል ከተሰራ በኋላ ከ600 ከህገ ወንጌል ከ600 በኋላ እና መሐመድ ተረት ነው። የመሐመድ መጽሐፍ የተረት መጽሐፍ ነው። ምንም ህይወት የለበትም፣ ሽታ የለውም። በመግደል በሞራል ራሱ ኤቲስቶች ይበልጡታል የእስልምናን እምነት በሞራል ማለት ነው። ምን ማለት ነው? ሰውን መግደል ኃጢአት ነው። ለምሳሌ ኤቲስቶች እንኳን ሰውን አስገድዳችሁ አይሉም። እንደኛ ሆኖ ፈላስፎችም እንደኛ ፈላስፋ ካልሆናችሁ እንገላለን አይሉም። በእስልምና ግን ከእስልምና ያፈነገጠን ግደሉት ነው የሚለው ቃል በቃል ወደ ይሁዲነት ከተመለሰ አንድ ሰው ግደሉት ነው የሚለው። በሞራል እንኳን በነገራችን ላይ ከየትኛውም እምነት እንትን ዋቄፈና ይበልጠዋል። ሁሉም እምነት በነገራችን ላይ እስልምናን በሞራል ይበልጠዋል። እንዲህ በግደል የሚል ማስረጃ የዋሪስ የምትገሏቸው ሰዎች ርህራሄ የላችሁም። እኛ ግን እየተገደልንም እንኳ አብረን ቁጭ ብለን በፍቅር እያወያየናችሁ ነው። እና እናንተ ግን ለምትገሏቸው ሰዎች ለምን ይሄ ይደረጋል የሚል አንድ የሃይማኖት አባቶች መሪ የሚባሉ ሰዎች ይሄ ትክክል አይደለም፣ ከሞራል አንጻር ነውር ነው፣ ሰውን መግደል ኃጢአት ነው አይሏችሁም። ይኸው ቅድም እዚህ ጋር የመጣው ለእምነቴ ላላህ ስል የማላደርገው የለኝም። መሐመድ እንደዋሸ ለሱ ቀደዳና ለሱ ውሸት አንተ ጠበቃ ሆነ ሰው ስትገል በቃ ይሄ እዚያ አራተኛ ዘ ፎርዝ ዋን ፎር ዴቪል እንዳላችሁት ነው የሚሆነው። አራተኛው አልጋ የሰይጣን ነው። ፍራሽ አነጠፋችሁለት፣ ምኝታ አመቻቻችሁለት፣ አራተኛ ምኝታ ክፍል አድርጋችሁ ከእንግዳ ጎን አድርጋችሁ አስተኛችሁት እና ምሱን ሰጣችሁት። ይገላል፣ ይጨፈጭፋል ማለት ነው። እና አንደኛ አራተኛውን አልጋ አንሱት፣ ለሰይጣን ማደሪያ ያነጠፋችሁትን ምንጣፍ ግፈፉት፣ አንሱት። እንዴት ሰይጣንንና እንግዳን አብራችሁ ትቀበላላችሁ? እሺ እንግዳንስ ከእንግዳ ጋር መልአክ ይገባል። ለሰይጣን አራተኛ አልጋ አንጥፋችሁ ታስገድሉናላችሁ፣ ታስጨፈጭፉናላችሁ። በእውነቱ እግዚአብሔር ይላችሁ እና ወደ ነፍሳችሁ ጠባቂና እረኛ ወደ ክርስቶስ ተመለሱ ነው። እናንተን ግን ቃለ ሕይወት ያሰማልን። በርቱ፣ ጠንክሩ። ቢያውቁት ለነሱ የህይወት አድን ጥሪ እያስተላለፋችሁ ነው። አምቡላንስ ለአደጋ ለተቸገረ ለታመመ ሰው ነፍስ ውጭ ግቢ ለሚል ሰው
በሮ እንደሚደርሰው የነፍስ አድን ጥሪ የሆነውን ወንጌልን በፍጥነት እያደረሳችሁ እንደሆነ ነው የምንረዳው። እግዚአብሔር አምላካችን የልባቸው ጨለመባቸውን ወደ ብርሃን ያምጣልን። ሰላም ዋሉ። እኔ ጋር በጣም በእውነት ሚርናታ አልፏል። ጠዋት ደግሞ ኪዳን ስለምሄድ እዚያ እንዳይደክሜ ብዬ ነው ከስራው ብዬ ነው የመጣሁት። እግዚአብሔር ይባርካችሁ። ቃል ስጋ ሆነ ስጋ ሆነ። እሺ ቀሲስ ቪኪ ኦርቶዶክስ አላዛር ሁላችሁንም ቢኒ ሰላም ብያለሁኝ። ሰላም አምሹ፣ በርቱ፣ አይዟችሁ፣ ጠንክሩ። አሜን። ቀሲስ እግዚአብሔር ከእናንተ ጋር አሜን። እግዚአብሔር ከእናንተ ጋር ቀሲስ ወልደ መድህን ብለው ያስቡኝ ነው። እግዚአብሔር በእውነት እንደው ሐሳባችሁን ይፈጽም። በእውነት በእናንተ ህይወት ውስጥ ይስራ። እንደው ዝም ብሎ እንደው ባዶ ትምህርት እውቀት ብቻ ሳይሆን እግዚአብሔር የሚድኑትን በእናንተ ህይወት ውስጥ ይጨምር፣ ያብዛ። ወደ ቤተክርስቲያን የሚበዙትን እግዚአብሔር አምላካችን ያምጣልን፣ የሚድኑትን ያምጣልን፣ ወደ ቤተክርስቲያን አካል ይጨምርልን። ክርስቶስ ስለ ዓለም ነው የሞተው። ለዓለም የፈሰሰው ደሙን እግዚአብሔር አምላካችን የክርስቶስን ደም አይተው ትውልዱ ሁሉ ወደ እቅፉ እንዲመጡ የአምላካችን መልካም ፈቃድ ይሆንልን። በጨለማ ለሚኖሩት ብርሃን ክርስቶስ ህይወታቸውን ብርሃን አድርጎ እጆቹና እግሮቹን በቀራንዮ የተወጉትን እጆቹና እግሮቹን ያሳይልን። የሆነው ስብከቴም ምስክርነቴም ሰላም ደሩልኝ፣ ዋሉልኝ፣ አምሹልኝ። አሜን አሜን። አባታችን እንመሰግናለን። አሜን። ኮስታ ትንሽ ሬዚስታንስ አጠር ብሎኛል እና ቀጥል እስኪ ትንሽ ጌታ። እሺ ካሜራ አትዝጋ። ለማንኛውም ከቻልክ እንትን ብሎኛል፣ ሬስትሪክሽን ሰጥቶኛል እኮ ለዛ ነው እና አማሮኝ ነው። አይተው ከሆነ ጊፍት ሰስፔንድ ምናምን አድርጎታል። እርግጠኛ ነኝ አንድ ቪዲዮ ምናምን ሪፖርት ተደርጓል። በእርግጠኝነት ነገር ላይፍ ስገባ አንድ ቪዲዮ ይጠፋብኛል። አንድ ማየው ግድ ነው። እኔም ያው ሶስቱንም ደረገሙት። ሶስት አካውንት እንዴት ይደረገማል? እኔ ሰሞኑን ስላልነበርኩ ነው የተረፍኩት። እሺ የፎይም ልክ እንደዛው ነው የተዘጋው። የጓም እንደዛው ተዘግቷል። ቪዲዮ የሀገር ነው የተነሳብኝ ያለው የሀገር ቪዲዮ። እኔ ወደ 4 ነው ምናምን እንትን አለ አሰናበተኝ። 4 አሰናብቶልኛል። አካውንቱንም እንደዛው አይ ቲንክ ምናልባት ዛሬ ሌሊት 16 ነው ዛሬ በፈረንጅ። ዛሬ ሌሊት ምናልባት ሊነሳ ይችላል። ምናልባት እስቲ እናያለን። ኤኒዌይስ አላዘር ኦን ዘ ቢልዲንግ ረመንሽ እንደዚህ መጠፋፋት ኮስቴ እንዴት ናችሁላችሁ? ምንድነው አንተ ረካድከን እኮ ጠፋብን አባ። ኧረ አለሁኝ እኔ ሌሊት ነው አብዛኛውን ጊዜ። ለዛ ነው አካውንትን እየጠበቅክ ነው የጠፋው። እንዲህ አይቻልም። አካውንት ቢዘጋ አካውንት ይከፈታል እንጂ አታስብ፣ አብሽር። ለማንኛውም ዲኤፍደብሊውን ጥያቄ አለኝ ብሏል። እስኪ ተቀበሩት። ክርስቲያና ላይ እስልምና ላይ ነው። አይ ቲንክ መልካም። ኦኬ ጥያቄ ካለ ሙስሊም ነው መሰለኛል። እንዴት ናችሁ? ዲኤፍደብሊው እንዴት ነህ? ሰላም ሰላም ብያለሁ። ሰላም መጠየቅ የምችል ከሆነ እድል ሰጡኝ። ሙስሊም ነህ? ወንድሜ ወንድማችን ዲኤፍደብሊው የካር ብራንድ ነው የሚመስለው ስም። ትሰማለህ? ንፋሱ ይዞ ሊሄድ ነው እንጂ እሺ፣ አመሰግናለሁ። አንድ ሁለት ጥያቄ ነበረኝ። በተለይ እስልምና ላይ ሰሞኑን በተነሳው ጉዳይ ሙስሊም ነው ወይ? አላህ ምንነትና ማንነት ጋር ሰፋ ያለ ርዕስ ይሰማል ድምፁ? አላዘር እሱ ነው መሰለኝ የማይሰማኝ። አይሰማ? አይ እንትን ነው ሙስሊም ነው ወይ ያለ ነው። ኖ አይ ኦርቶዶክስ ነኝ አይደለም። እሺ ቀጥል። ከአላህ ማንነትና ምንነቱ ስፔሲፊካሊ በደንብ ብታብራሩልን
ርዕሳችሁን በዛ ቢሆን አሁን አንድ አላህ ይሮጣል ወይ ከሚለው ብቻ ሳይሆን ሰውን በደንብ አንደርስታንድ ያደርጋል ብዬ አስባለሁ። የአላህ ማንነት ምንድነው፣ ምንነቱስ የሚሉ ነገሮች በደንብ አድርጋችሁ ብትሄዱበት። ሌላኛው ደግሞ ይሄ በነቢያት የተሰበከው የሚለው ከቁርአን ውጪ እነ አብርሃም እነ ዳዊት አላህ ሰብከውታል። ይሄ በተለይ ከቁርአን ውጪ ማለት ነው። መቼ ነው የተሰበከው? አሁን ከእስልምና ከ600 ከ700 ክፍለ ዘመን በኋላ የመጣ ነውና አሁን አብርሃም የነበረበት ዘመን ነብዩ መሐመድ ደግሞ ይዞት የመጣው ከሱ ዘመን ያለው ጋፕ ከቅዱስ ዳዊት አሁን የ1000 ዓመት ያህል ዲፈረንስ አላቸውና በዛ ዘመንስ ለማን ነው የሰበከው? ቅዱስ ዳዊት አላህ ሰበከው የሚባል ከሆነ አብርሃም አላህ ሰብኮታል የሚባል ከሆነ ለየትኛው ህዝብ ነው የሰበከው? እንደዚህ አይነት መረጃዎች አሉ ወይ? አመሰግናለሁ። ኦኬ አላዛር እንዴት እንዳርክ አንዳንድ ተሰጥ ቀጥል ጀምራት ችግር የለም። ቀጥል ችግር የለም። እሺ መጀመሪያ የጠየቀው ያላ ባህሪያት ምንነትና ማንነቱን ነው ያልከኝ። እንግዲህ ተመልከቱ በመጀመሪያ ይህ አላህ የሚባለው ገጸ ባህሪ በቁርአን ውስጥ የተገለጸው ሰይጣን ነው። ምን አልኳችሁ? ሰይጣን ነው አልኳችሁ። ሁለት የተለያዩ ፐርሰኖች አይደሉም፣ አንድ ፐርሰን ናቸው። ከሰይጣን ጋር አንድ ናቸው። ለዚህ ምን አይነት መረጃ አለ? በጣም ብዙ መረጃ አለ። በቁርአኑ በሐዲሳቱም በተፍሲራቱም የተቀመጡትን እንዳለ መረጃዎች ስናይ ይህ ገጸ ባህሪ ከሰይጣን ጋር አንድ ነው። ኦኬ ግን ይሄ ራሱ አላህ የሚባለው ከተገለጸባቸው ባህሪያቶች ውስጥ ሲባል አሁን ተመልከቱ፣ ባህሪው አንድ አይደለም። ያለ ባህሪ ስንት ነው ሲባል 99 ነው። እንግዲህ ተመልከቱ፣ በባህሪው ስንት ነው አላህ ብላችሁ ስጠይቋቸው አንድ ይሏቸዋል። ግን ስንት ባህሪ ያለው? 99 ባህሪ ያለው። ስንት አለው? 99 ያለው። ለነዚህም ለ99ኙ ባህሪያቶችም ደግሞ ምን አሉት? ስሞች አሉት ይላሉ። እንደዚሁም ደግሞ መልሶ አሁን ይሄ በተለያየ ሴክት ላይ የተለያየ መልከት ይቀመጥበታል። ለምሳሌ በዚህ በወሃቢያ በሚባለው ሴክት ተውሂድ አላስማው ሲፋት የሚባለው ላይ አላህን ምን ያደርጉታል? የተለያዩ አሁን ቅድም ዴቫ አካላቶቹን እንደቆጠረው በእኛ እጅ ውስጥ ተገልጿል ተብሎ ከተቀመጡት አካላቶች ውስጥ 16 ቁጥርን ይዘናል። 16 የተለያዩ አካላት። እነዚህ አካላት ተገጣጥመው አንድ ናቸው ልክ እንደኛ ወይስ ተነጣጥለው ራሳቸውን የቻሉ ናቸው? የእግሩ ባህሪ ሌላ አይነት ተራጋጭ ነው። የእጁ ሌላ አይነት ነው። ስለዚህ አላህ ግራ የገባው ነገር ሆኖ ነው የምንመለከተው በመጽሐፍታቸው ላይ። ኢቭን ራሱ እዚህ ሰለፊ በሚባለው ሴክት ውስጥ ራሱ ማለት ነው አንድ አይነት ትምህርት የለም። አንዱ ኡስታዝ የሚያስተምረው ትምህርት ከአንዱ ኡስታዝ ጋር የተለየ ነው። እንዳለ ሂላፍ ያለበት ነው እንዳለ ማለት ነው። ስለዚህ ስትሬት እኛ ራሱ ግራ በመጋባት የምንጠይቀው ጥያቄ ነው። አላህ ምንድን ነው? አላህ ስንት ነው ብለን እንጠይቃለን። ብዙ ጊዜ አላህ ስንት ነው ብለን ስንላቸው አንድ ይሉናል። ኦኬ እሺ በምኑ ነው አንድ ብለን ስንል አይመለሱም ይመልስ። አላህ በምኑ ነው አንድ ብለን ስንላቸው አይ እንበንዲ ይሉናል። ኦኬ እሺ ብለን ስንጠይቃቸው እሱም ያው ከዚህ የተነጠለ አይደለም ይሉናል። ስለዚህ እኔ በተሻለ ብዬ ማስበው ነገር ምን መሰላችሁ? ሙስሊሞች ገብተን ብንወያይበት አይ ቲንክ ጥሩ መማማር እናገኝበታለን ብዬ አስባለሁ። ምክንያቱም ከራሱ ከእምነቱ ባለቤት ቢነገር ጥሩ ነው ብዬ አስባለሁ። ምክንያቱም አንድ ክርስቲያን ስለዚህ ነገር ተናገረ ከተባለ አይ ዋሽቶ ነው ይባል። ለተናገርኩት ደግሞ እያንዳንዱ ማስረጃ መጠየቅ ይቻላል። የትኛውም ሙስሊም ቁጭ ብሎ እየሰማ ያለ ካለ
ገብታችሁ ማስረጃ ልትጠይቁ ትችላላችሁ። ለምሳሌ እኔ አላህ የቁርአኑ አላህ የተባለው ገጸ ባህሪ ሰይጣን ነው ብዬ እናገራለሁ። ከምን አንፃር ነው? የራስ ማስረጃ አለ። ማስረጃዬን ገብታችሁ ልትጠይቁ ትችላላችሁ እንጂ ኦኬ በነቢያት የተባለውን አላዛር ሄድበት በዚሁ አያይዛውስ። ኦኬ እሺ። ሲጀመር አብዛኛውን ጊዜ ነቢያቶች አምላክን ሰብከዋል አላህን ሰብከዋል ሲባሉ ቀጥታ ወደ ስም ምናምን ወደ ተለያዩ ነገሮች ይሄዳሉ። ብቻ የሆነና ያ ዋናው መገለጫዎቹ ነው የሚወስኑት እንጂ ሁሉም አምላክ አለኝ ብሎ ስለሚያስብ ፍቅር ሲዝምም የኔ አምላክ የነቢያት አምላክ ነው ስለሚል የምናውቀው በመገለጫዎቹ ነው አምላክን ማለት ነው። ስለዚህ አምላክ በእስልምና ምንድን ነው የሚሉት? ለምሳሌ አሁን እንዳልከው ቆስጤም የአካል ክፍሎች አሉት እና በሌሊቱ 3ኛው ክፍል ይወርዳል ይላል። አላህ የሚታይ ነው። የሚታይ አምላክ የሰበከ ነብይ እንግዲህ እስከዛሬ አላየንም። የማይታይ አምላክ እንዳለ መንፈስ የሆነ አምላክ እንዳለ ነው የሚናገረው እንጂ መጽሐፍ ቅዱስም ቢሆን እግዚአብሔርም ስለራሱ ሲናገር ሰማይንና ምድርን የሞላው እኔ አይደለሁም ምን ይላል እግዚአብሔር ይላል። ስለዚህ ሰማይና ምድርን የሞላ እንደሆነ ተናገረ እንጂ ከአርሽ በላይ እንዳለ አልተናገረም። እና ይሄ ነገር አንደኛ ጥያቄ ያስነሳል። እግዚአብሔር መንፈስ ነው ስለሚል መጽሐፍ ቅዱስም መንፈስ እንደሆነ ነበር የምናውቀው። መጥቶ የሚታይ ነው አንድ ቦታ ብቻ ላይ ተወሰነ የተቀመጠ ነው። እግር አለው እጅ አለው። እግሩና እጁ ደግሞ አላህ እስከታየ ድረስ እነሱም ይታያሉ። ስለዚህ ይታያሉ ብሎ ማስተማሩ ራሱ አንድ የነቢያት አስተምህሮ እንዳልሆነ ከዚሁ መረዳት እንችላለን። እና ይወርዳል ይወጣል ምናምን ጸሎትን ለመስራት እንደዚህ አይነት ዶግማ እንግዲህ አላህ ትክክለኛ አትሪቢዩቱ ከሆነ ዶግማ ያስተምሩ ነው። አላህ በሌሊቱ 9 ሰዓት ላይ አይወርድም ካለ አንድ ሰው አይድንም ማለት ነው። ለምን? ትክክለኛው አስተምሩ የአምላክ ነገር ላይ ስለሆነ አምላክ ነገር ላይ ከተሳሳተ አንድ ሰው ሊድን አይገባም። ስለዚህ አምላክ በሌሊት 9 ሰዓት ላይ ይወርዳል ሚል እኛ የነቢያት አስተምሩ እኛ አላየንም። እዛው ነብዩ መሐመድ ያስተማረው ነገር ላይ ራሱ ብንመለከት ይህንን ነገር ከሱ ውጪ እንደዚህ ያለ ሌላ ነብይ የለም። እዛው ቁርአን ላይ ራሱ ማለት ነው። ስለዚህ ይሄ አምላክ በነቢያት ዘንድ ተሰብኳል ለማለት ትንሽ ያዳግታል። እና አምላክ አባት እንደሚባል ነቢያቶች በጣም በአጽንኦት አስተምሯል። ራሱም ደግሞ በነቢያት አንደበት ልጄ እንዳለ ደግሞ ተናግሯል። ዘጸአት 3 ላይ ህዝቤን ከግብፅ አወጣ ይልና እስራኤል ልጄ ነው ሂድና እንዲህ በለው ይላል ለፈርዖን። ዘጸአት 4 ላይ ሂድና ለፈርዖን እንዲህ በለው እስራኤል የበኩር ልጄ ነው ልጄን ልቀቅ ካለበለዚያ እኔም ልጄ ንገርላለሁ ብሏል እግዚአብሔር ብለህ ንገረው ብሎ እግዚአብሔር ሲናገር ታዩታል። እስራኤላውያን ልጄ ብሎ ሲጠራቸው ታዩታላችሁ። በተቃራኒው ግን በሱረቱል ማይዳ አያት 18 ላይ አላህ ሲናገር ምን አለ? አይሁዶችና ክርስቲያኖች እኛ ያለ ልጆቹና ወዳጆቹ ነን አሉ። በእርግጥ አይደላችሁም እናንተ ከሚሰቃዩት ምናምን ናችሁ እያለ ባሮቹ ናችሁ እንጂ ምንም አይደላችሁም እያለ ይናገራል። ስለዚህ አላህ ደግሞ አይሁዳውያን እንግዲህ እስራኤላውያኖች ናቸው። እስራኤላውያን እግዚአብሔር ልጆቼ ብሎ ጠርቷቸዋል። ልጅ ብሎ ጠርቶታል። የበኩር ልጅ ብሎ ጠርቶታል። እስራኤላውያንም ማለት ነው። እስራኤላውያን የበኩር ልጅ ተብለው ሳሉ ነገር ግን አላህ ይመጣና እስራኤላውያን እናንተ ልጆቼ አይደላችሁም ይላል። ስለዚህ ሲጀመር እነሱም አይፈልጉም። ምን እዚህ አንድ አረብ ውስጥ ተላላ አምላክ ልጅ ያላቸው ግን ዋናው ምንድነው ራሱን እንደ ያህዌ እንኳን አድርጎ አስገብቶ ቢናገር ምንም ጥቅም የለውም። ምክንያቱም ያህዌ ልጅ ብሎ ጠርቷቸዋል። ይሄ ግልጽ ነው። እነሱም አባታችን ብለው ሲያመልኩት ነበር። ይሄ ግልጽ ነው። ስለዚህ አላህ ይህንን እውነታ ክዶ የታሪክን እውነታ የመጽሐፍትን እውነታ ክዶ መምጣቱ ራሱ የነቢያት አምላክ አለመሆኑን ያስታውቃል። ሙሴ ራሱ ዘኍልቍ 38 ላይ 32 ቁጥር 8 ላይ እስራኤል ሆይ አባትህ እንዴት እናገራለህ እያለ ይናገራል። ስለዚህ እስራኤላውያን አባት እንዳላቸውም ጭምር ነው የሚናገረው። ስለዚህ አባትህ እንዴት እንደዚህ ትናገራለህ እያለ አባት እግዚአብሔር አባት እንደሆነ ያህዌ አባት እንደሆነ ተናግሯል። ስለዚህ አላህ አባት አይደለም ካለ ዊችሚንስ ያህዌ አይደለም አምላክ አይደለም ማለት ነው። ፍጡር ወይ የሆነ ጣዖት ነው ማለት ነው። ስለዚህ እነዚህን እውነታዎች ክዷል ማለት ነው። እና በእነዚህ መገለጫዎች አላህ የነቢያቱ አምላክ አይደለም ብለን መደምደም እንችላለን። ከዛ ባለፈ በአካል ክፍሎች ላይ የተነሳው የአካል ክፍሎች ላይ ለምሳሌ እጅ እግር ምናምን አሉ። እነዚህ እጅ እግሮች አምላክን ነው የሚያደርጉት። በነገራችን ላይ ውሱን ነው የሚያደርጉት። ምክንያቱም ውሱን ማለት ነው። ለምሳሌ በሁለቱ እጆቼ ለፈጠርኩት አለ
ማ አላህ። ስለዚህ ሁለቱ እጆቹ የሚታዩ ናቸው። አላህ እስከታየ ድረስ ይታያሉ። የሚታዩ ከሆኑ ደግሞ ምን አይነት ጥያቄ ነው የሚመጣው? የሚታዩ ከሆኑ አላህ በሚታይ ነገር ላይ ዲፔንደንት የሆነ ነው ማለት ነው። ዲፔንድ ሆኗል በሚታይ ነገር። ስለዚህ አላህ ከሁለቱ እጆቹ ውጪ ማንንም መፍጠር አይችልም ማለት ነው። እግሩ ቅድም ቃልም እየጠየቀ ነበር። እግሩ አለ እግሩ እሺ ምንድን ነው? ያለ እግሩ እሱ እኮ አላህ አይባልም ማለት ነው። ምክንያቱም እግሩ አሁን ጥቅም የለውም እዛ ጋር ምንም ጥቅም ሳይኖረው ግን ሲፋቱ ነው ተባለ። እኛ የሚታይ ሲፋት ራሱ ስናይ ለመጀመሪያ ጊዜያችን ነው። የሚታይ ሲፋት ራሱ አይታ አምላክ ሁሉን አዋቂ ነው ተባለ። አምላክ ሁሉን አዋቂ ነው ሲባል ሁሉን አዋቂነቱ ይታያል ተብሎ ይጠይቃል? አይጠይቅም። ሁሉን አዋቂነቱ አይታይም። በቃ ጀስት እሱ ውስጥ ያለ ነገር ነው እንጂ ሁሉን አዋቂነቱ አይታይም። ወደ አላህ ጋር ስንመጣ ግን አላህ ሁሉን አዋቂነቱ ይታያል እያሉ ነው። ልክ እንደዛ እንደማለት ነው እየተናገሩ ያሉት። በነገራችን ላይ እግሩ ባህሪው ነው ካሉ ይታያል ካሉ እንዴት ነው ባህሪ የሚታየው? ሁሉን አዋቂነት የማይታይ ከሆነ እግሩም አለመታየት ነው ያለበት። ስለዚህ አለመታየት ካለ በቃ ጀስት አላህ አይታይም ከተባለ አይታይም ነው እንጂ ይታያል ከተባለ ግን ባህሪውም ይታያል ከሆነ ይሄ ትልቅ ሎጂክን የሚጥስ ነው። አትሪቢዩት በመቼም ቢሆን ሊታይ አይችልም። አትሪቢዩት ሊታይ አይችልም። አላህ ግን እግሩን ይገልጣል፣ እግሩን ሰዎች ያዩታል ነው የሚለው አይደል? በቂያማ ቀን እግሮቹ ታይተው ይሰገድላቸዋል፣ ባቱ ማለት ነው። ስለዚህ ይሄ በጣም ትልቅ ጥያቄ አንደኛ የሚያስነሳ ነገር ነው ማለት ነው። እና እንደ ፍጡር አይደለም ይላሉ። እንደ ፍጡር ካልሆነ እንደው ለማምለጥ ከጥያቄ ያላቸው ፍላጎት ነው የምታዩት። በቃ ምኑም የሆነ ነገር ስጠይቋቸው ሎጂክ ቀጥታ አላህን የሚመታው ከሆነ አይ እንትን አላለም ከፍጡር ጋር አይመሳሰልም ይላሉ። የማይመስል ነገር ማለት ነው። አሁን ምንም ፍጡርን አይመስልም ካሉ እጅ አለው ከተባለ እጆቹ ጣት አለው ከተባለ ጣቶቹ ክፍተት አላቸው ሲባሉ እንደ ፍጡር አይደለም ይላሉ። እንደዛ ከሆነ መታየት የፍጡር ባህሪ አይደል እንዴ? የምን ድምጽ ነው? እንጮች ፕሊዝ አንቺ ነሽ የሚታ እንደገባች አላወቀች። ክርስቲያን ሜት አርጓት። ክርስቲያን ሜት አርጊ። እሺ እጁ መካከል ጣቶቹ መካከል ክፍተት የለም ተባለ። ክፍተት እንደሌለም እንደ ፍጡር ነው ከተባለ ለምንድን ነው እናንተ ክፍተት የለም ለራሱ ለምንድን ነው ያላችሁት? አልተገለጸም። ሲጀመር አልተገለጸም ነው ያሉት ራሱ። እና ግን አሁን ዋናው ጥያቄ ምንድነው? መታየት የምን ባህሪ ነው? የፍጡር ባህሪ አይደል? ለምን አላህ ይታያል ትላላችሁ ታዲያ? ምንም ፍጡር የማይመስል ከሆነ ፍጡር ይታያል፣ ለምን አላህ ይታያል? አላህ እንግዲህ ይታያል ብለው ስለሚያምኑ ማለት ነው። ለኛ ዱንያ ላይ አይገለጥም፣ በአኺራ ግን ይገለጣል ብለው ነው የሚያምኑት። ስለዚህ በአኺራ የሚገለጥ ከሆነ በዱንያ የማይገለጥ ከሆነ ኢንዲቪጁዋሊ እሱ ይታያል፣ ለነሱ ግን አልታያቸውም። ስለዚህ ይታያል አላህ። ስለዚህ የሚታይ ከሆነ ለምንድን ነው የሚታየው? መታየት የፍጡር ባህሪ አይደለ? ሌላም አንድ ልጨምርላችሁ። ለምሳሌ ከአርሽ በላይ ነው ይላሉ። ከአርሽ በላይ ነው ማለት ዊች ሚንስ ከአርሽ በታች አይደለም ማለት ነው። ስለዚህ አንድ ቦታ ብቻ ነው የሚገኘው አምላክ እያሉ ነው። አንድ ቦታ ብቻ መገኘት ታዲያ የፍጡር ባህሪ አይደል እንዴ? ታዲያ አያችሁ፣ ስለ ራሳችሁ ከፍጡር ጋር ካመሳሰላችሁ በኋላ ባመሳሰላችሁበት ነገር ስትጠየቁ እንደ ፍጡር አይደለም ትላላችሁ። መጀመሪያ ማን እንደ ፍጡር አድርጋለ? ታዲያ ማን አንድ ቦታ ነው የሚገኘው አለ? ማን ይታያል በላለ? ምክንያቱም ራስህ ካመሳሰልክ በኋላ ባመሳሰልከው ነገር ላይ ጥያቄ ሲቀርብልህ አይመሳሰልም ትላለህ። አይመሳሰልም ግን ጭራሽ አለማመሳሰል ነው። ስለዚህ ፍጡር ይታያል ካልክ አዎ ይታያል፣ አላህም ይታያል እንደ ፍጡር ነው ማለት ነው። አይታይም ራሱ ካልክ ጥያቄ ይነሳባል። የማይታዩ ፍጥረታት አሉ። አየር ይታያል አይታዩም። ስለዚህ ፍጥረታትን የማይመስል ከሆነ አለመታየት አለበት። እንደዛ ነው እያላችሁ ያላችሁት። ግልጽ የሆነ ሎጂካል ጥያቄ ስትጠይቁ አይመረመርም። ላለመናገር ስለሚያሸማቀቃችሁ መናገሩ አይ እንትና እንልም እንደ ፍጡር አይመስልም ትላላችሁ። ለምንድን እንደ ፍጡር የማይመስለው? እጅ አለው ከተባለ እግር አለው ከተባለ እንደ ፍጡር አይደለም ትላላችሁ። እንደ ፍጡር ያልሆነ እጅና እግር ካለው የሚታይ ነው ወይ የሚዳሰስ ነው ወይ ስትባሉ አይ የሚታይ ነገር ማለት የሚዳሰስ ነገር የሆነው በፍጡር ፎርሙላ ነው ትላላችሁ። እንደዛ ከሆነ ለምን መታየት ራሱ የፍጡር ባህሪ አይደል? የፍጡር ፎርሙላ አይደል እንዴ? አንድ ቦታ መገኘት የፍጡር ፎርሙላ አይደል እንዴ? ራስህ ካመሳሰልክ በኋላ በመሳሰልከው ነገር ስትጠይቅ ሊከፋችሁ አይገባም። ስለዚህ እንደዚህ አይነት ደግሞ አስተምሮ በነቢያቱም ዘንድ እኛ አይተን አናውቅም። እንዲህ የሚታይ ነው የሚጨበጥ ነው። እግሩ ይታያል፣ እጁ ይታያል፣ እግሩን ይገልጻል ምናምን። እኛ ምንም እግሩን ይገልጻል ተብለን ነቢያቶች አላስተማሩም። ራሱ ይመጣል ብለው ነው ያስተማሩ። ስለዚህ እኔ እንደው ከሰማይ እግር የሚጠብቅ ሙስሊም ክርስቶስ በስጋ ተገለጠ ሲባል ጥያቄ መፈጠሩ ራሱ አንድ በጣም እንትን ነው። ቀጥሉ።
አንድ ርዕስን ዞር አድርገውና አንድ ነገር ብቻ ላሳያቸው ዴቫ። እንግዲህ ይሄ ጥናት የተደረገው በስቲቨን ፓቪዮን በሚባል ሰው ነው። ይህ ዶክተር ምን ይሄንን ብሎ ጽፏል፣ አስቀምጦት የተቀመጠውን እናንበቡ። Allah was the personal name given to the moon god. ምን አለ? ለጨረቃው አምላክ የተሰጠ የግል ስም ነበረ። The high of the 360 pagan idols. ምን አለ? ከዚህ ከ360 የፓጋን ጣዖቶች ውስጥ ነው። ምን አለ? worshipped in Mecca, በመካ የሚመለከው መሐመድ's hometown, የመሐመድ የተወለደበት ቦታ። ምን አለ?
ይህን ስነግራችሁ በጣም አዝናለሁ። ዘግተውታል። አይ ቲንክ አንዱ ምናልባት ዛሬ ማታ ሊከፈት ይችላል። ኢን ኬዝ ከሆነ ሆነ፣ ካልሆነ ችግር የለውም። አካውንት ቢዘጋ አካውንት ይከፈታል። አንድ አካውንት አዲስ ከፍቻለሁ። 1000 ያስገባት እሷን ቪዲዮ ብቻ ለመክፈት ሌላ ምንም አያስፈልግም። ከ1000 በላይ ምንም ችግር የለብንም። በረምብ ጉዱን እናያለን። ችግር የለውም። አሁን ደግሞ እየመጣ ያለውን ነገር ስለምናውቀው ነው። እሺ እንቀጥላለን። ሌሎች ሰዎችን በመቀበል ቤታችን በቃ ጻፊልኝ፣ በዛ እንገናኝ። እሺ ሰላም አሌፍ እግዚአብሔር ይመስገን ሰላም ነው ወንድማችን። እግዚአብሔር ይመስገን ሰላም ነው አለን። ምን ነበር? አይ እንዲሁ ለማዳመጥ ነው። ኦኬ እሺ መልካም። ሙስሊሞች አካውንቱን የኔን አካውንት የምታገኙት እዛው እኔ ቪዲዮ ላይ ነው። ቀደም እዚህ ትስል የሚገርማችሁ ፌክ እየመሰላቸው ሚት እያደረጉኝ ነበር ምናምን ፌክ ነው ምናምን እያሉ ሙልጭ እያደረጉኝ ነበር እንደውም እና ገስትም አላስገባ ብሎኛል። 48 ሰዓት ስላልሞላው አካውንቱ ከተከፈተ ገስትም አያስገባም እና ከዛ አንፃር ነው ቬሪፋይ እስከሚሆን ትንሽ ወይ ተበቃ 1000 ከገባ አይ ቲንክ ያስገባኛል ብዬ አስባለሁ። አካውንቱ እዛው ዋናው አካውንት ላይ ስትገቡ ፖስት አድርግ ያለ ቪዲዮ እዛ ኮሜንት ላይ ታገኙታላችሁ። ካልሆነ ኮንስታንቲኖስ ብላችሁ ሰርች አድርጉት። እንደዛም ብላችሁ ብትሉት የምታገኙት አይመስለኝም። ብቻ የሚሆነው እናደርገዋለን፣ ችግር የለውም። በዚህ የሚቋቋሙት ከሆነ የምናየው ይሆናል። ይሄ አያስቆመንም፣ ልንገራችሁ። ይሄ አያስቆመንም በተአምር ማለት ነው። አላህ እንደሚሮጥ አሳይተናል። ቀጣይ ደግሞ የምናመጣውን ታያላችሁ። ቀጣይ አላህ ምን እንደሚያደርግ እናሳያችኋለን። ይቅርታ አድርጉልኝ፣ አላህ ወርማፕ እንደሚያደርግ መሐመድን እናሳያችኋለን። እሺ ፎዚ ነይ እስቲ ነይ እና ልትይ የምትፈልጊውን ንገሪኝ። ሰላም ፎዚያ። ሰላም እንዴት ነሽ? አልሐምዱሊላህ። ለምን እዚህ ጋር ታወራላችሁ? ለምን ኢምራን ጋር አትሄዱም? መልስ ከፈለጋችሁ ታውቂያለሽ እኮ እንዴት ደንግጦ እንደጠፋ አይደለ? ይሄው የውይይት ጥሪና ግባ ሲባል አካውንት ማዘጋት ነው አቅማቸው። ስለዚህ ምንም አትደንግጥ እና የውይይት ጥሪን ተቀበል በይውል ሄደሽ ማለት ነው። ማን ነው የደነገጠው? ኢምራን ነው። ባይደነግጥ የውይይት ጥሪያችንን አይቀበልም ነበር። ወላሂ ደነገጠ። አንድ ነጥብ አይደለም፣ አንድ ነጥብ ካልገባ እሱ ጋር ውይይት አንፈልግም አይደል እንደ ያላችሁ። ከዚያ በኋላ አሁን 1 ሚሊዮን አንድ ነጥብ ካልገባ እንወያይም አለ አይደል እንዴ? ፎይ ኧረ ተረት የለም እንደሚባል ነገር። እነሱ ናቸው ቤት ቁጭ ብሎ እንደዚህ አይነት ወሬ የሚያወሯችሁ፣ እንደዚህ አይነት ወሬ የሚያወሯችሁ። ኧረ ዝም በይ በእናትህ። ሲጀመር አይደለም ኮስታ ሲጀመር ተማሪና አስተማሪ እንዴት ይገናኛል? አስተማሪው ተገረፈ። መቼም ካስተማሪው ተማሪው ይበልጣል ካላችሁ ደደብ አስተማሪ አስተምሮት እሱ ምሁር ሊሆን አይችልም። ምን ባለፈው እፎ እየገረፈው አስተማሪውን አይደል እንዴ? ዋናውን አስተማሪያቸውን። ተማሪዎቹ ደግሞ እኛ ጠርተናል። ጥሪው እኔ እፈልገዋለሁ በጣም በአንድ ፎሎወር መጅሊሱ እውቅና የሰጠውን በዜሮ ና አልሰጋ ሆነ አንተ ነው የምትፈልገው እሱ እሱ ተገረፈ። እሱ ምን ያደርጋል? አሁን የምትጠሪው ሰውዬ ማለት ተማሪውን
ተማሪውን እኮ ኑ ህፃኑ ልጅ ማታ ይገባል። ኑ ቶሎ እኔ እነግረዋለሁ። እናንተ መግባት ይምጣ እኔ ጋር ይምጣ። ጥሪው አሁን ይምጣ። ለምን ማታ ለምን ጊዜ ትገያለሽ እኮ? ለምን አሁን ነው ይምጣ። ከፈለጋችሁ እግር የለውም እንደሱ እግር የለውም ሽባ ነው። አልሐምዱሊላህ ሙሉ አካል አለው። በቃ ሙሉ አካል ካለው ጥሪው በቃ ዴባ እህታችን ፖዚ ይኸውልሽ፣ ማንም ሰው እንዲቀልድብሽ እድል አትስጪ። እሺ ለኔ ማለት ነው ለማንም ይኸውልህ፣ እኔ ወንድም አዳምጠኝ። እኔ በማንም ሃይማኖት አልቀልድም። እግዚአብሔር ይወጣል። አይ ነው ሃይማኖት ላይ አልቀልድሽ አይደለም ያልኩሽ ያለሁት፣ አንቺ እንዲቀልድብሽ አትፍቀጂኝ ያልኩሽ። ለምሳሌ የዴቭን አካውንት አንዴ እኮ አዳምጪ አንዴ የኔን አካውንት ገብተሽ ተመልከቺ። በስርዓት የውይይት ጥሪ አቅርበናል። እኛውን ለምሳሌ ተማሪዎች ነን፣ ምንም አያውቁም ብለው ነው ተማሪዎች ነን። አስተማሪ ነው እፎይ ተብሏል። አስተማሪውን ገርፎት አባሮታል። ኦኬ። ስለዚህ ደግሞ አዳምጪና እድል ስትሻሉ እሺ ፎዚ። ስለዚህ ገርፌ ደግሞ እኔ ደግሞ በተራ ገርፌ ደግሞ ተማሪውን እንድልከው እድል ይሰጠኝ እና ይግባ። ወንድ ከሆነ የማይደነግጥ ከሆነ ይግባ። በአጋጣሚ እያደረጋችሁ ግን ማስታወቂያ ምናምን ነገር አትስሩብን እሺ። የራሳችሁን ሰው ለማስታወቅ እያላችሁ አትደበሩብን እሺ። ስድድብ ነው የፈለጋችሁት እናንተ። ስድድብ ደግሞ እንዴት እንደሆነ በረንብ እናያለን። በቃ ኑ ተሰዳደቡልን፣ እኛ ጥሩ ተሳዳቢ ያለን ተሰዳደቡልን እያላችሁ ነው። ችግር የለውም። የገማ መጽሐፍ ማን እንዳለው ወጣ አድርገን እናያለን። ስለዚህ ና ችግር የለውም። ይኸው ጥሪ ኮንስታንቲኖስ አንዴ ቆይ ኮንስታንቲኖስ ቃል ስጋውን አቀርበውልሃል፣ አቀርቦልሃል። ስለዚህ ወንድ ከሆንክ ይኸው የመሐመድ ስብና ያሸማቅቀኝም ብለህ የምታስብ ከሆነ መጽሐፍት እየተገለጡ እንዲነበቡ ከፈለግ ና አብን። ሌላ ግን ምንም ወሬ አያስፈልግም። በቃ ይኸው ነግሬሻለሁ። አሁን ማውራት የምትፈልጊው ነገር ካለ ቀጥይ። እኔ የምለው አሁን የእናንተ መጽሐፍ ላይ አንድ ያገኘሁት ነገር አለ። ትምህርቱ ሁላ ከኔ አይደለም። ጮክ በይ። አንተ ራሱ በጣም ይጮሃል፣ ከአንተ ጋር አይሰማም። እሺ ከእናንተ ጋር ማለት ነው መጽሐፋችሁ። እኔ ኢየሱስ ማለት ነው የማስተምረው ትምህርት የኔ አይደለም፣ አብ ልኮኝ ነው እንጂ ከኔ አይደለም። የምነግራችሁ ሁላ የኔ አይደለም እና ደግሞ አብ ወደ ፈጣሪ ምናምን የሚላል ለምን ከራሴ ነው አላለም? ይሄ ትምህርት ኢየሱስ ነው ፈጣሪ ነው የምትሉት እናንተ? ሰማት ተሽ ወደ ጥያቄ ገብተሽ ነው ያነሳውልሽን ሐሳብ ትተሽ ወደ እንትን ገብተሽ እንደዛ ከሆነ ችግር የለም። ግን ቆስቲ ይቅርታ አድርግልኝና አሁን ለምሳሌ እጅ ያለው እግር አለው ይባላል አላህና የትኛውም ኡስታዝ ቢቀያየር እግር የለውም እጅ የለውም ሊል ነው? ምንድነው? አልገባንም። እስኪ እሱ ላይ አውራ። ተጻፈው ነው እኮ ያወራነው እንጂ ተጻፈው ነገር አናመጣም። ምንድነው የተጻፈው? ለምሳሌ እጅ ማለት ምን ማለት ነው? እሺ ሁሴን ባንተናገርት ለምን የማይሆን ጥያቄ ተጠይቃለህ? ምን ብሎ ተናገረ? ለምሳሌ ምን ብሎ ተናገረ? ለምሳሌ ምን ብሎ ተናገረ? እጅ ማለት ምንድነው አለ። እስኪ እኔ አልሰማሁም። ለምሳሌ እጅ ማለት ምንድነው እኮ? እጅ ማለት ምንድነው? እጅ ነው ማለት ፈጣሪ። አንተ እጅ ምንድነው? አንተ ቃል የምትባልሽ ኦኬ፣ እንደኔ ነው ማለት ነው። እሱም እጅ የፈጣሪና የሰው እጅ አንድ አይነት አይደለም። በዚህ ነው አላህ ወደ ይተሮታል የምትሉት ደግሞ እንደ ሰውኛ ዝም ብሎ ሜዳ ላይ ወጥቶ አይሮጥም። ኦኬ፣ እሱ ሲሮጥ ፈጣን ነው፣ ከኡዜን ቦልት ምናምን ይበልጣል ነው ምንድነው? አረ ሙዳት ያዝ
እኔ ሞዳል ያስኩም ማለት እንደ ሰው አይደለም ስትይ ከሰው ይበልጣል ማለት ነው። ምንድነው አሯሯጡ? አላህ ይሮጣል ሲባል ምሳሌ የሆነ እዚህ ጋር መጥቶ የሚሮጥ አይደለም። አንተ ወደ ፈጣሪ ስትጠጋ አላህ ደግሞ የበለጠ ይጠጋሃል እንደማለት ነው እንጂ እንደ ሰው በምኑ ነው ይሮጥ? በምኑ ነው የሚሮጠው? እሺ በምኑ ነው የሚሮጠው? በእጁ ነው ወይስ በእግሩ? በእጁ ነው በእግሩ የሚሮጠው? ነገር አልቀበጥርም እዚህ ጋር ይበቃኛል በቃ። አይ ይሮጣል ከተባለ በምኑ ነው የሚሮጠው? የሚሮጠው መቼም በእግር ነው አይደለ? በእጁ አይሮጥም ነው። እኛ ችግር ስላለ እንሮጣለን። እሱ እሱ ሲጠጋ ነው ወደ አንተ የመቅረቡ ችሎታ የሚሮጠው እንጂ ሜዳ ላይ በምኑ ነው የሚሮጠው ነው? ያው ቀጥል ቆስቲ። እሺ ታችን አላህ ይሮጣል ሲባል ምሳሌ ነው እያልሽ ነው? አዳምጠኝ። ከታች ወደ ምንድነው ከሌሊቱ 9 ሰዓት ወደ ታች ይወርዳል ምናምን አለችኝ። የእናንተ ፈጣሪ ህንጻ ሊጎበኝ ይመጣል። ይሄንንም እስኪ አስረዱን። ምንድን ያውም እዚህ መሬት ላይ ነው የሚወርደው። አይሰማም? ድምጻችሁ በጣም ነው የማይሰማው። ደግሜ ልግባ። ለድምጻችሁ በጣም አይሰማም።